እኔ አልተቀበልኩትም ማለት ለኔ ይሄ ነገር አስደንጋጭ እና ምን አሁን እዚህ ጋር በጣም ያስደነገጠኝ ሳሚዬ እና ይሄን አሁን ምናልባት ተሙን ሌላ ጉዳት ሊያደርሰውት ሌላ ጎርቶትስ ቢሆን ጉዳት ደርሶበትስ ቢሆን ምን ፈልገህ ነው? ወደዚህ ማን አለ? እስቲ ነይ ዞር በቃ እንዴ ሞገስ እናንተ ይውዛ የለም ታሙስ ወደዚህ ቦታ ሊጠቁመኝ ይችላል። ሰማኛለህ? እዚህ የገባ ሰው የለም። ሌላ አንተ ምን ፈልገው? ይሄ ግለሰብ ቤት ነው ካል የግለሰብ ቢሆንም የሱ ሎኬሽን ወደዚህ እንዴት ሊመራ እንደቻለና አንቺ ጋር እንዴት ሊገኝ እንደቻለ ግልጽ አድርገሽ ትነግሪኛለሽ። ተግባባን? እኔ ማውቀው ነገር የለም። የተፈጠረ ስላለው ነገር ማን እንደሆነ ማውቀው ነገር የለም። ስለሚሉ ሰው ማውቀው ነገር የለም። እርግጠኛ ነሽ የምታውቂው ነገር የለም? እሺ ማለት ነው ይሄ እንዴ? መወለድ እኮ ቋንቋ ነው። እሺ ምንም እህትና ወንድም ለመሆን የግድ ከአንድ እናት ከአንድ አባት መዋለድ የለብንም። በቃ እኔውን ብቻዬን ብከራይ ይሄን ቤት መክፈል አልችልም። ስለዚህ የጋራ ተከራይተን እየኖርን ነው። ለኔ ምንድን ነበር ያልሽኝ? ይረሳል እሱ ዱባይ ሄዳለች ትንሽ ጊዜ ትቆያለች አልነበር ያልሽው? እሺ ንገረኝ እስቲ። የኔ ነገር ሆኖ እኮ በእናትህ ምንድን ነው የኔ ነገር ሆኖ? ሰሞኑን ትንሽ ጭንቀት ይዞኛልና እሺ እረሳለሁ። በቃ ጠዋት መስሎኝ ነበር። ስለዚህ አይደለም ያለፈው ሳምንት ነው ያያሃት? አዎ አላቅም ያልኩ ሰሚኛለሽ? ይኸውልሽ የት እንደሄደ አላቅም ያልኩኝ። ስለዚህ ግልጽ አድርገሽ ካልነገርሽኝ ሰሚኛለሽ? ትናገሪያለሽ አትናገሪም? ትነግሪኛለሽ አትነግሪኝም? ትነግሪኛለሽ አትነግሪኝም? እኔ ነገርኩ። ምንም የማውቀው ነገር የለም ብያለሁ። ግልጽ ነው አይደል? የማውቀው ነገር የለም። ስራን ጠየቀኝ፣ ስራዬን ነገርኩ። ዱባይ እንሄዳለን፣ እቃ እናመጣለን፣ አለቀ። እዚህ እናስረክባለን ለነጋዴዎች። እንዴ ምንም እንድትሳት ጭራሽ እቃ ቤት ድረስ ገባ። እሱንም እሺ ብለን ዝም አለን። እንዴ እኔ ስለዚህ ስልክ ደግሞ የማውቀው ነገር የለም። ያው ጓደኛዬ እዚህ አብራ የምትኖር ልጅ ናት። እንግዲህ ሌላ አንድ የምትኖር አብራችሁ ሴት አለች እና እሷስ የት ነው ያለችው? የት ሄደች? ማን? ሳባን ጠዋት እዚህ ጥያት ነበር የወጣችው። አንቺ የት ነው ሄደችው? ሳባ እሱ ይረሳል። ምን ማለት ነው? ትረሳለች? ምንድነው ፈጥሬ የማዋሸው? ምን አስዋሸኝ? እንዳምንሽ ትፈልጊያለሽ ታዲያ? ይሄንን ምን ማረጋገጫለሽ? እሺ ይዛ ሄዳ እቃ እንደምታመጣ ወይ ደግሞ እዚህ ሀገር ውስጥ እንደሌለች የሆነ ማረጋገጫ ስጭኝና ልመንሽ። ስራዋ እኮ ይሄ ነው። ሲጀምር ከዱባይ እቃ አስመጥታ እዚህ መሸጥ ነው። በ15,000 ብር ነበር የተስማማኸው? አዎ በ15,000 ብር። እሺ 30,000 ብር ነው የምትፈልገው አሁን? እንግዲህ 30,000 ብር ላንተ አሳልፈህ የምሰጠው መጀመሪያ የምትሰጠኝ ማስረጃ ምን አይነት ነው? ምን ያህል ለምንድነው ማንወጣው? እንደዚህ ትርበቶች ግልጽ አድርገሽ እንደዚህ ማን ነው የግለሰብ? ማን ነው ይሄ ግለሰብ? ወደዚህ ቦታ ላይ እየመጣው ነው ያለው ግለሰብ ማን ነው? ንገሪኝ ግልጽ አድርገሽ ማን ነው? አጥቷል። ማን ነው የግለሰብ? ማን ነው? ንገሪኝ። ማን ነው? ግልጽ አድርገሽ ንገሪኝ። ግልጽ አድርገሽ ይሄ ግለሰብ ማን ነው? ንገሪኝ። እንዴ እኔ ስራ ያለኝ ሰው ነኝ፣ የራሴ ስራ። ምን እዚህ ሁሉ ነገር ውስጥ አጨማለቀኝ አንተ እንደምትለው? ሲቀጥል እኔ ግለሰቡን አላውቀውም። ምን ስል እዚህ ውስጥ እገባለሁ? ማላውቀው ሰው ምን ይሁን ምን ያድርግ እኔ በምን አውቃለሁ? አንተ ስታወራ ነው የምሰማው ስለምንም ነገር። አሁን ምንም የማውቀው ሰምቼ ማላውቅም የዚህን ሰውዬ ስም ጭራሽ። እንደዛ አድርግ ተብዬ እኮ ነው ሲሙን የሰጠችኝ። ከዛ እንደዚህ ካደረግ ይሄን ብር ይከፈልሃል አለ። እንዴ እንደዛ ብትባል አንተም አታደርግም እንዴ? ማለት ኧረ አይበላም። አርፈህ ቁጭ በል። አሁን ባልቀመጥስ? ቆይ ምን ልትሆን? ቁጭ በል አርፈህ። ሰማለህ? አርፈህ ቁጭ በል። ቁጭ በል አርፈህ። ባልቀመጥስ? ሰማለህ? የመጣው ቁጭ በል። ከዚህ በላይ የሰጠኝ ማስረጃ በቂ አይደለም። ሌላ ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ያው ለአንድ ለሁለት ቀን ያህል አንዳንድ ነገሮችን እያጣራው ስለነበር እዚህ አልነበርኩም። ወንድሜ ዮኒና ወንድሜ ተሙ በመተባበር ብዙ ነገሮችን እየሰሩ እንደነበረ ታውቃላችሁ። አሁን ወደ እናንተ ያመጣን አንደኛ ድንገት አስደንጋጭ ነገር ደርሶናል። እኔ በፍጹም ላምነው የማልችለው ነገር ወንድሜ ዮኒም ስናወራ ነበር። በፍጹም እሱም ሊያምናቸው የማይችሉ ነገሮች ገጥመውናል። ውድ ተመልካቾቻችን አሁን እሱን የምናሳያቸው ይሆናል። ነገር ግን እዚህ ባልነበርኩበት ሁኔታ ላይ ምን እንደተፈጠረ፣ ምን አይነት ሁኔታዎችን ሲሆኑ እንደነበር፣ ምን አይነት መስዋዕትነቶችን ሲከፍሉ እንደነበር ወንድሜ ዮኒ አንዳንድ ነገር ይላቸዋል። ከዛ በኋላ ደግሞ የተፈጠረውን ነገርም ደግሞ እኔ ግልጽ አድርጌ እነግራቸዋለሁ ማለት ነው። ያው እንግዲህ ወንድሜ ዮኒ ወደዚህ እንደመጣም አድርገኛል። እስቲ ብዙ ነገሮችን ንገረን። እንግዲህ ሳሚ ያው ተመልካቾችም ይመስለኛል የቀደመው ቪዲዮ ላይ አብዛኛውን ነገር አይተውታል ብዬ አስባለሁ። ያን ቀን ምን አይነት ነገሮች እንደተፈጠሩ እንግዲህ አንዲት ልጅ እናቱን ጠብቃለች የተባለችው ልጅ ያው እሷ በሰራችው ሴራ ነው የሁሉ ነገር የሆነው እና
አሁን ደግሞ በጣም አስደንጋጭ ነገር ያላሰብነው ነገር ነው የተከሰተብን። እኛም ለማመን ከብዶናል። ማለት እንደዚህ አይነት ነገር ተሙ አላቅም ለምን ይሄን ነገር እንዳረገም እኔ ያደርጋል ብዬም አላስብም። በእርግጥ ግን የዛ ጊዜ የተፈጠረውን ነገሮችን ለማብራራት እንግዲህ ውድ ተመልካቾቻችን እናንተ የምታውቁት ነው። የዛ ጊዜ አይታችኋል። ያቺ ልጅ ጋር አንዳንድ ቆይታዎችን አድርገን እንደውም ተሙ ስሜታዊ በሆነበት ጊዜ እኔ ራሱ ገብቼ ለማዋራት ሞክሬያለሁ። ሳሚ አንተም ያኔ ሰንዳፋ ስለነበርክ በሰዓቱ ተሙ ደንግጦ ወደዚህ ሲመጣ እኔ ነኝ ከጎኑ የነበርኩትና እኔ ራሱ ከስራ ላይ ነው አቋርጬ ተሙ ጋር የነበርኩትና እዛ ጋር በቃ በጣም ተጨናንቀን ተጣድፈን የነበረበት ሁኔታ ነው። ኢንተርቪው ራሱ በቃ በትክክል አይደለም የተደረገውና የቤተሰብ ነገር የእናት ነገር ሲሆን ታውቃለህ መቼም እንዳንተ ሳሚ ያልነግርህም ይሄን ነገርና በጣም ደንግጠን የነበረበት ሁኔታ ነው የነበረው። በዛ መሀል ደግሞ አንድ አጋጣሚ ሌላ ሰው ተገኘ። እሷ ከሆነ ሰው ጋር ላገናኛችሁ እሱ ፍላጎቱን ካሟላችሁለት እናንተን ታገኛለህ ብለው ተሙን እንግዲህ በእንደዚህ አይነት ሁኔታ አዋሩትና የሆነ ሰው መጥቶ ነበረ። የሆነ አንድ ግለሰብ እንደውም እኛን ደጅ አድርጎ ነው ተሙ በድብቅ ካሜራ ይሄን ነገሮችን ሲከታተል የነበረውና ያው ከዛ በኋላ ግን ልሂድ ተውኝ ማንም ሰው እንዳይከተለኝ ብሎ ነበረ። በእርግጥ ማለት እነዚህ ነገር እኛም በድብቅ ነገሮችን ለመከታተል ሙከራ አድርገን ነበር። ግን ሰዎቹ በጣም የሰለጠኑ ናቸው። ብዙ ነገርን ያደረጉትና ተሰወሩብን። ያው እኛም ግን የተከታተልን እስከተወሰነ ድረስ ተከታትለናቸው ነበረ። ብቻ አላቅም ሳሚ እንዴት ብዬ ልነግርህ እንደምችል አላቅም። በጣም የተደራጁ በጣም የሰለጠኑ ብዙ አቅም ያላቸው ወንጀለኞች ናቸው። እነዚህ ወንጀለኞች በምን አይነት ሁኔታ እንዴት ሊያመልጡ እንደቻሉ ልረዳ አልቻልኩም እስካሁን ራሱ ማለት ነው። ከዛ በኋላ ደግሞ እንግዲህ ዛሬ አንተንም ያስጠራውበት እንደዚህም ያስደነገጠን ሁኔታ እንግዲህ ያሳይቻለሁ። ለአንተም በጣም ደንግጠናል። እንደዚህ አይነት ነገር መፈጠሩ ተሙ ያደርጋል ብለን አናስብም። እኔ እንጃ እንካስቲ እኔ ግራ ገብቶኛል። ይህን ነገር ማጣራት አለብን። ይሄን በደንብ መጣራት ያለበት ነገር ነው። ለተመልካችም እናሳያችኋለን የተፈጠረውን ነገር። እኔ ተወዛግቤ ያለው ሳሚ እንግዲህ ውድ ቤተሰቦች ያው ወንድሜ ዮኒ ምን አይነት ሁኔታ ላይ እንዳለ ታውቃላችሁ። ምክንያቱም በራሱ የቤተሰብ ጣጣ ወንድሙ ብዙ ነገር አድርጎት ብዙ ነገሮችን ለማጣራት እየሞከረ ነው። ለእናንተ ለቤተሰቦችም ደግሞ ብዙ ነገሮችን ለማስረዳት ራሱንም ከተለያዩ ነገሮችን ነፃ ለማውጣት እየሞከረ ያለበት ሁኔታ ነው ያለው እና ከዛ በተጨማሪ ደግሞ ውድ ቤተሰቦቻችን ስለ ተሙ ያው ሰንዳፋውኛ አንዳንድ ነገሮችን እያጣራው ነበር። አልቀረውም። ብዙ ነገሮችን ለማጣራት እየሞከርኩ ነው የነበረው። ተሙንም በስልክ የተወሰነ ጊዜ ለማግኘት ሙከራ አድርጌ ነበር። ነገር ግን ብዙ ጊዜ መገናኘቱ እኛንም እንዳዳክመን እነሱን በቻሉት አቅም ነገሮች እንዲያስተካክሉና እኔም ደግሞ አንዳንድ ነገሮችን ለማጣራት ነበር እየሞከረ ነው የነበረው። አሁን ላይ ግን ወደዚህ እንድመጣና ብዙ እዚህ የሚፈቱ ነገሮች እንዳሉ ወንድሜ ዮኒ ነግሮኛል። ስለዚህ ውድ ተመልካቾቻችን ለእናንተም እናሳያችሁ። በመግቢያ ላይም በጣም አስደንጋጭ ነገር ገጠመን ብዬ ነገርኳችሁ ነገር አለ። ወንድሜ ተሙ መልእክት ልኳል በእኛ ባልደረቦች የእጅ ስልክ። ምናልባት እሱን ለእናንተ ማሳየት ይጠበቅብኛል ብዬ አስባለሁ። እስቲ የት አለ ሞገስ? እንግዲህ ውድ ቤተሰቦች በአብዛኛውን ጊዜ በጋራ የምንጠቀምባቸው ስልኮች አሉ የእኛ ባልደረቦች ጋር የሚቀመጡና እዚህ ላይ የተቀመጠ ነው። ምናልባት ኤዲተር መልእክቱን እኔ እነግራቸዋለሁ፣ አንተ ደግሞ ያንን ነገር ቪዲዮ ላይ ታስገባልኛለህ። መልእክቱ የሚለው እንግዲህ ይህንን መልእክት እኛም አላመንም ነበረ። ተሙን የላከው ነው እንግዲህ ከተሙ ነው የተላከው የሚለውም እንግዲህ ታሳይልኛለህ ኤዲተር እዚህ ጋር የተላከውን ሜሴጅ ታሳይልኛለህ። እንትኑ ላይ ያስገባልኝ ቪዲዮ ላይ እንደሚያስገባልን ተስፋ አደርጋለሁ። እና እንግዲህ ሳሚ የሚለው በቀጥታ እኔ ይሄን ነገር ውድ ቤተሰቦች አታስቡ፣ እናቴንም ፈልጌ እያገኘኋት ነው፣ እኔም ደግሞ በጣም ደህና ነኝ፣ ነገሮች እስኪስተካከሉ ነው ምናምን ብሎ የሚገልጽ ነው። እና በፍጹም እኛ ፈተና ውስጥ ሆነን እኛ እንደዚህ አይነት ለተሙ ብለን ብዙ ነገሮችን እያሰብን እሱም ደግሞ ወንጀለኞችን ለህግ ሳያቀርብ ደህና ነኝ እረፍት ላይ ነኝ ሊለን በፍጹም አይችልም። ምክንያቱም ተሙ ምን አይነት ስራዎች እንደሚሰራ ምን አይነት ወንጀለኞችን ለህግ እንደሚያቀርብ በደንብ ታውቃላችሁና በዚህ ሁኔታ እረፍት ላይ ነኝ ብሎ ብዙ ወንጀለኞች ባሉበት እነዛን ወንጀለኞች ለህግ ሳያቀርብ ሊያርፍ አይችልም እና የውሸት እንደሆነ እየሞከርን እናቱ ተጨንቃኛም በጣም ተጨንቀን ያለ ነው እና እናቱን ቢያገኝ ለእኛ ሳያሳውቀን በእንደዚች መልእክት ብቻ እናቴን አግኝቻለሁ እኔ እረፍት እፈልጋለሁ ሊለን አይችልም። ይሄ ነገር ለእኛ በጣም እንግዳ የሆነ ነገር ነው። ምክንያቱም ሌላው ይቅር ስራው ይቅርሽ ምናልባት የእናቱ ጉዳይ ስለሆነ ማረፍ ሊፈልግ ይችላል አላቅም። ግን የእናቱን መገኘት ለእኛ ይፋ ሳያደርግልን ደህና መሆናቸውን ሳያረጋግጥልን እኛም ማለት ይህን ነገር እንደምንጨነቅ ይህን ነገር እንትን እንደምንል ያውቃል እና ዝም ብሎ ይቀራል ብዬ አላስብም። እርግጠኛ ነኝ ይሄን ነገር እሱ አይጽፈው። ምክንያቱም ደውሎ ይነግረናል እናቴን አገኘኋት። እኛ የተጨነቅነውን ጭንቀት ያውቃል። መቼም ይህን ሁሉ ነገር እያየ ዝም ይላል ብዬ አላስብም። እንደዚህ አይነት ነገር አድርጎ ይህን ሜሴጅ ማለት ማንም መርማሪ ባይሆን ራሱ ይህን ነገር መረዳት ይችላል ብዬ ነው የማስበው። እነዚህ ሰዎች
ብዙ የተደራጁ ብዙ የሰለጠኑ እንትን አላቸው። ግን እንደዚህ አይነት ነገር ላይ ደግሞ እንደዚህ አይነት ስህተትን ይሰራሉ። እኔ አልተቀበልኩትም ማለት ለእኔ ይሄ ነገር አስደንጋጭ እና አሁን እዚህ ጋር በጣም ያስደነገጠኝ ሳሚዬ እና ይሄን አሁን ምናልባት ተሙን ሌላ ጉዳት ሊያደርሰውት ሌላ ጎርተውትስ ቢሆን ጉዳት ደርሰውበትስ ቢሆን እና በጣም ሰግተናል። እንግዲህ ውድ ቤተሰቦች እናንተ ጸሎታችሁ ያስፈልገናል። በእውነት አንዳንዴ የምናሳልፈውን ጊዜ እናንተ በቀላሉ እንደዚህ መረዳት አትችሉም። ይሄ ቪዲዮ ተቆራርጦ ብዙ ቦታ እንደዚህ ተቀጣጥሎ ስለሚመጣ እናንተ ጋር ቀላል ሊመስላችሁ ይችላል። ግን ያለብንን ጭንቀት የደረሰብንን መከራ ማለት እኛ መከራችንን ለእናንተ ማሳየት አንፈልግም። በቻልነው መጠን የተበደሉትን ሰዎች የታበሰውን እንባ ሲደሰቱ ምን ሲሉ ለማሳየት ነው ሙከራችን። ግን እኛ ከኋላ ያለብንን ማለት አሁን እዚህ ጋር ሮሮ ማውራትም እንዳይሆንብን ሳሚ ያው ብቻ እናንተ በጸሎታችሁ አግዙን። የተሙም እናት እንዲገኙ ጸሎታችሁ እንዳይለየን እላለሁ። ተሙም እኔ አሁን ያለበት ነገር በጣም ያሰጋኛል ሳሚ። ውድ ቤተሰቦች ከዚህ በላይ ምንም የምንላችሁ ነገር አይኖርም። ወንድሜ ዮኒ እንዳላችሁ ለእናንተ ሮሮ የተለየ ነገር ልናቀርብ አይደለም። ምክንያቱም ወንጀለኞችን ለህግ ልናቀርብ እየሞከርን ያለ ነው። በእነዚህ አይነት ሁኔታ ደግሞ ደክመን አንሰን ማሳየት መቻል አንፈልግም። ከዚህ በፊት ብዙ አይነት ፈተና ውስጥ ገብቶ ያውቃል ወንድሜ ተሙ። ከዛ ነገሮች ደግሞ ተባብረን አውጥተነዋል። አሁንም ደግሞ ካለበት ፈተና በቻልነው አቅም እናግዘዋለን። እኛ በወደቅን ሰዓት ከጎናችን ሆነ የሚያግዘን የሚደግፈን ወንድማችን ስለሆነ፣ ስለዚህ ወደ ቤተሰቦች በዚህ ስልክ የተላከውን ነገር እየሞከርን በራሱ በተሙ የእጅ ስልክ ነው ብለን ነው የምናስበው። ምክንያቱም በሱ ሲም ነው የተላከው። ስለዚህ ይህንን ሲም ሊንክ አድርገው እንዲፈልጉና በቻለው አቅም ሲግናሉ ያለበትን ቦታ እንዲያሳያቸው ለእኛ ባልደረቦች ትእዛዝ ሰጥተናል። ስለዚህ ይህን ተከትለን ያ ቦታ የት ነው የሚለውን ለማወቅ ሙከራ እያደረግን ነው ማለት ነው። ከዚህ በላይ ጊዜ ማጥፋት ያለብን አይመስለኝም። አሁን እንግዲህ ወደዛው መሄድ አለብን። ምክንያቱም ስልኩንም ስንደውለት ሊሰራ አልቻለም። ምክንያቱም ተሙ ቢሆን ኖሮ እኛ ላይ መቼም ስልኩን አይዘጋም እና ይመስለኛል ሳሚዬ፣ እኔም ታውቃለህ ያው የተፈጠረ ነገር አለ። ትንሽ አክስቴን ማናገር እፈልጋለሁ እና እኔ እንደውም በዚሁ አሁን ወደ አክስቴ ጋር ልሂድ። አንተ ደግሞ ያለውን ነገር እንትን በልና አስፈላጊ በሆነ ሰዓት ግን ጥራኝ እባክህን። ያው መቼም ይህን ነገር ችላ ብዬ አይደለም ወደዛ የምሄደው አለው እመጣለሁ። ግን እዚህ ጋር ደግሞ በጣም አንገብጋቢ ነገር ስለ ቢያንስ የተወሰነ ነገር እንኳን ከአክስቴ ጋር ቆይታ አድርጌ ወደ አንተ ጋር መምጣት አይቀርም እና እስቲ ለማንኛውም አንተ ያዝ እና ባልደረቦቹ እኔ እንኳን ቤተሰብ ጋር ስለሆንኩኝ አንድ ሰው ከያዝኩኝ ለመረጃ እንዲሆን ካሜራማን ከያዝኩኝ ራሱ በቂ ነው። የኔ ባልደረቦችም ከአንተ ጋር መሆን ይችላሉ እና ከእነሱ ጋር መሄድ ትችላለህ። ቤተሰቦች እንግዲህ ወደዛው እናመራለን ማለት ነው። ይህ ትርታ ሚዲያ ነው። ወንድሜ ተሙ በርትቶ ይሰራበት የነበረው እኛ ደግሞ ወደተሻለ ቦታ እንድንደርስና ወንጀለኞችን ለህግ እንድናቀርብ እንድንበረታበት መንገድ ያሳየን አቅጣጫ ያስቀመጠልን ትልቁ ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ያለው ነገር አጣርተን እስክናቀርብላችሁ ድረስ አብራችሁን ቆዩ። ሰብሰብ በሉ ቶሎ በሉ። ውድ ቤተሰቦቻችን በጣም እንግዲህ አስደንጋጭ ነገር እንደደረሰን ከዮኒ ጋር ቆይታ አድርገንላችሁ ነበር። ያንን ነገር በደንብ እያጣራ ነበር። በመግቢያችን ላይ ብዙ ነገሮችን አውርተናል። በተለይ ስለተገኘው ሲምና በተገኘው ሲም መሰረት እያንዳንዱ ማጣራት እንዲያደርጉ ባልደረቦቻችን ነግረናቸው ነበር። አሁን የዛን ሲም እያንዳንዱ ሲግናል በደንብ ሞክረው ብዙ ሰዓት ፈጅተውባቸው አግኝተውታል ማለት ነው። አሁን ያን ሲግናል የት እንደሚገኝና ያ ሲም ወዴት እንደሚመራን ቀፎ ውስጥ ገብተው እየተጠቀሙበት እንደሆነና ቀጥታ ሲግናሉን ተከትለን ወደ ተሙ አለበት ብዬ ነው ማሰበው። ወደ ተመልካቾቻችን እንግዲህ በጣም አስጨናቂ ሁኔታ ላይ ነው ያለው። ተሙን ለማግኘት ወይ ደግሞ ተሙዛ ቦታ ላይ ምን ሆኖ የሚል ነገር የለኝም። በቃ ተሙን ቀጥታ ሄጄ ማገኝ እየመሰለኝ እየተሰማኝ ነው ያለው። ስለዚህ ያሲም ወዴት እንደሚያመራን ባልደረቦቼ በደንብ እየነገሩኝ ነው ያሉት። ከፊት በሌላ መኪና እየመሩ ነው ያሉት። እኔ ደግሞ ቀጥታ ያሲም የሚገኝበትን ቦታ ለማግኘት እየሞከረ ብቻ ደንግጫለሁ ውድ ተመልካቾቻችን። ምክንያቱም ምን ሆኖ ተሙ እንደዚህ ሊለን እንደማይችል ከወኒ ጋርም እያብራራልናችሁ ነበር። ምክንያቱም ወንጀለኞችን በጋራ ነበር ስንጋፈጥ የነበረው፣ በጋራ ነበር ስንተጋገዝ የነበረው። ከኔ ሊሰወር በፍጹም አይችልም። አሁን ግን ወደዛ እየሄድን ያለ ነው። ብቻ ደንግጫለሁ። እስኪ ወደዛ ለማምራት እየሞከርን ያለ ነው። ሲሙን እንዳገኘ ነው ወይም ደግሞ ያን ቦታ እንደደረሰ ለእናንተ የምናሳውቃችሁ ይሆናል። ካሜራማን ካሜራውን አጥፋልና ወደዛ እናምራ። ቶሎ በል ነው በእናትህ ካሜራማን ና ተከተለ። እናንተ ሌሎቻችሁ ግቢውን ፈልጉት በደንብ እኔ እዛ ያለው ሞገስ ሂድ ያን ፈልግ። ተሙ ወደዚህ ማን አለ? እስቲ ነይ ዞር በቃ እንዴ ሞገስ እናንተ ይውዛ የለም። ሰምኛለሽ? ሰምኛለሽ? እዚህ ቦታ ላይ ያገኘነው ማስረጃዎች ነበሩና ተረጋጊ። መጀመሪያ ሌላ ወደዛ ሜጃ ቦታ እስቲ ናሊ ሶሪ አድርግኛል። ወደዛ ሜጃ ቦታ ለመሰለህ እስቲ የት ጋር ነው የስልኩ ምልክት አለ? የስልኩ ምልክት ያለው የት ጋር ነው? የት ጋር ያላችሁኝ የስልኩ ምልክት እኮ ፈልጉት በደንብ ሰምኛለሽ? ይኸውልሽ እዚህ ቦታ ላይ
የአንድ ባልደረባዬ ስልክ እንደተገኘና የእሱ ቦታ የሚያሳየው ሎኬሽኑ ወደዚህ እንደመራ ነው። ታዲያ እንዴት እዚህ ቦታ ላይ ሊገኝ ይችላል? እሱ ስልክ ሎኬሽኑ እንዴት ወደዚህ ቦታ ሊጠቁመኝ ይችላል? እዚህ የገባ ሰው የለም። ሌላ አንተ ምንድን ነው የምትፈልገው? ይሄ ግለሰብ ቤት ነው ካል የግለሰብ ቢሆንም የእሱ ሎኬሽን ወደዚህ እንዴት ሊመራ እንደቻለና አንቺ ጋር እንዴት ሊገኝ እንደቻለ ግልጽ አድርገሽ ትነግሪኛለሽ። ተግባባን? ትሰማኛለህ? ምንድን ነው የምትፈልገው? ቤታችን ውስጥ የምስልክ ነው ፈትሹት እናንተ። ሞገስ ፈትሹት፣ እያንዳንዱ ነገር ፈትሹት። ሞገስ ሰምኛለሽ? ጩኬ ነው ጎረቤት የምጠራው። ፊት ለፊቴ ማስረጃ አለ፣ የካሜራ ማስረጃ። ከዛ ውጭ ደግሞ ሰዎች ልቀቂው። እሱን አርፈሽ ቁጭ በይ። መጀመሪያ ይኸውልሽ ካሜራ አለ። ከዛ ውጭ ደግሞ ሌሎች ሰዎች ቤቱን እየፈተሹ ነው ያሉት። ስለዚህ ረጋ በይ፣ ቤቱ ይፈተሻል። እንዴት ሎኬሽኑ ወደዚህ እንዳመራና ባልደረባይ እንዴት እዚህ ሊገኝ እንደቻለ ያንዳንዱ ነገር እናጣራለን። ተግባባን? ለአንቺ ማሳየት እንችላለን። የህግ አካላቶች ነን። ይህንን አይተሽ መረዳት ትችኮን። ይኸው ምንድን ነው የምትፈልጉት? መጀመሪያ መታወቂያውን የህግ አካላቶች ነን። እያንዳንዱ ምንፈልጋቸው እንደዚህ መደናቀጥ አይጠበቅብሽም። ቤትሽን እንፈትሻለን፣ እንመረምራለን። ከዛ በኋላ ትተንልሽ ለቀንልሽ እንወጣለን። ባልደረባይ ጠፍቶ ነው ያለው። የት እንደጠፋ አላውቅም። ስለዚህ እሱን ደግሞ እየፈለግኩ ነው የነበረው። ስልኩን ደግሞ ስንፈትሽ ሎኬሽኑ ወደዚህ ነው ያመራን፣ ወይም ደግሞ የስልኩ ሎኬሽን ወደዚህ ነው ይመራል። እዚህ ቦታ ላይ እንዴት ሊገኝ እንደቻለ ደግሞ በደንብ እንጠይቅሻለን። ገና ምንም ነገር የለም አልኩ እኮ። ሙሉ ቤት ይሄ እንግዲህ ኪችን ነው። ውድ ተመልካቾቻችን ሌላ ቦታ የሚኖራል። ስለዚህ ሌላ ቦታ ትመራለች። ልቀቂኝ! ለምን አትይዝልኝ? ሞገስ እሷን ልቀቂኝ! እሷን ያዝልኝ! በእናትህ ያዟትና ሌላውን ቦታ ፈትሹ። እስኪ ክፈተው። ጨለማ ነገር ነው። እስኪ ባትሪ ነገር ካለ ከኋላ ታውቃ። የተሙ ስልክ ወደዚህ ነው ሲግናሉ እያመለከተ ነው ያለው። ሌላ ቦታ ፈልጉ እስኪ። ጨለማ ነው፣ ሙሉ ለሙሉ አይታይም። ሲግናሉ ወደዚህ ነው። እርግጠኛ ናቸው አይደል የሚያመራው? እሺ ሞገስ፣ እዛ ያለውን ነገር በደንብ ተቆጣጠር አንተ። እዚህ ጋር ምን አለ? እዚህ ጋር እስቲ የት ጋር? ጫማ ናቸው፣ የህፃናት ጫማ ምናምን ያለው። እስቲ ወደዚህ እኮ ነው ግን የሚያመራው። እሺ የት ነው? እንዴት? እስቲ እናንተን በደንብ ፈልጉ። ሞገስ እስቲ ሙሉ ልብስ ነው ያለው። ከውስጥ ምናልባት ሆነ ይሆን? ይሄንን እንደያንዳንዱን ያጣሩታል እነሱ። እስቲ ነው ስልክ የተሙ ስልክ ነው አይደል? እስቲ የተሙ ስልክ ነው ይሄ። እስቲ እንዳጣሩልኝ ይሄንን ያዘውን አጣራ። ሌላ ነገር ካለ ነው ይፈልጋሉ። አጣራው፣ ቶሎ በል አጣራልኝ። ምናልባት እሱ ሲሙን ከተውት ሊሆን ይችላሉ። በደንብ አጣራ። ትክክለኛ የተሙ ስልክ ይሄ አይደለም። ሲሙን በደንብ ቼክ አድርግልኝ ሞገስ። ሌላ ነገር ካለ ፈልጋለሁ ነው። እዚህ ኬብሎች ምናምን ነው ያሉት። አቤት፣ የተገኘ ነገር አለ? ምን አገኛችሁ? ምኛለሽ? ይህ ስልክ እንዴት እዛ ቦታ ላይ ሊገኝ ቻለ? እዚህ ስልክ ውስጥ ደግሞ የተሙ ሲም ነው ያለው። እንዴት ሊሆን ቻለ? ንገሪኝ። ነገር የለም። ይኸውልህ ካልገባህም ምን መሰለክ፣ በቃ እንትን ነው አትርበትበች። እሺ እንትን ነው በቃ። እኔ ስልክ እንዴት እንደሆነ አላውቅም። እውነት በቃ ስለማላውቅ ነው ማለት በቃ። ይኸውልሽ ሰሚኛለሽ? አትርበትበች በስርዓት። እንግዲህ ውድ ተመልካቾቻችን ይህ ስልክ የወንድሜ የተሙ ስልክ አይደለም። ውስጡ ግን የእሱ ሲም ነው ያለው። በዚህ ሲም ነው ደግሞ ለእኛ መልእክት ተልኮ የነበረው። ለእናንተ ደግሞ በመግቢያችን ላይ አንዳንድ ቪዲዮችን ሰርተንላችሁ ነበርና እዛ ላይ የነበረው እያንዳንዱ ቪዲዮ ላይ መልእክት ተላከ ብለን ሳናምን የወጣ ነው በተሙ ሲም ነው የተላከው። ነገር ግን ስልኩ የእሱ ስልክ አይደለም እና እንዴት ነው ይሄ ሊሆን የቻለው? ይሄ ስልክ እንዴት ነው እዚህ ቤት ሊገኝ የቻለው? የተሙ ሲም እንዴት ነው እዚህ ሊገኝ የቻለው? ይኸውልህ ወንድሜ፣ እኔ በቃ ይልክ ምንም በማስ በቃ ምንም የማውቀው ነገር የለም። በቃ እህቴ አለች እዚህ ማለቴ። እህቴ አለች ማለት እኮ ይሄ ስልክ የማን ነው? የማን ነው ስልክ? እህቴ ስልክ በቃ ምንድነው ጓደኛዬ። በቃ ይኸውልሽ አትንተባተቢ። ይሄ ስልክ የማን ነው እያልኩሽ ያለሁት። የማን ስልክ ውስጥ ነው የተሙ ሲም ያለው? እኔ አላውቅም የማን እንደሆነ። በቃ አንቺ ቤት እኮ ነው የተገኘው። እንዴት ነው አላውቅም እትይ? በቃ ሳይዞ ውስጥ ምናምን መቶ ሊሆን ይችላል። እኔ አላወቅኩም። በቃ አንቺ ቤት ውስጥ እናንተ እቃ የምታስቀምጡበት ክፍል ውስጥ ነው ሰው ይዞት ሊገባ የሚችለው? ግልጽ አድርገሽ ንገሪኝ። አሁንም ትገቢኛለሽ? ይኸውልሽ ትሰሚኛለሽ? እሱ የት እንዳለ አላውቅም። እየታገዝኩሽ ነው ያለው። ስለዚህ በስርዓት አስረጅኝ።
ይሄ ሲም እንዴት እዚህ ሊገኝ ቻለ? ይሄ ስልክ የማን ነው? ማን ነው ይሄንን መልእክት የላከው? ንገሪ። እኔ ምንም በቃ የማውቀው ነገር የለም እኮ አልኩኝ። ለምንድን ነው የማትረዳኝ? ማለት ተሙ ራሱ እኔ ማን እንደሆነ አላውቅም እኮ። እርግጠኛ ነሽ? ሰላም እንደምትወራ ራሱ ይኸውልሽ የት እንዳለ አላውቅም። ነገሮች በጣም እየተወሳሰቡ ነው ያሉት። ስለዚህ አንቺን ሲጣርጊ ከመግደሌ በፊት ግልጽ አድርገሽ ንገሪ። አላውቅም እያልኩ ሰሚኛለሽ? ይኸውልሽ የት እንደሄደ አላውቅም እያልኩኝ። ስለዚህ ግልጽ አድርገሽ ካልነገርሽኝ ከዚህ ሰሚኛለሽ? ትናገሪያለሽ አትናገሪም? ትነግሪኛለሽ አትነግሪኝም? ትነግሪኛለሽ አትነግሪኝም? ይኸውልሽ እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ አይደል? ትናገሪያለሽ ወይ? መንበራ እዚህ ጋር ሞገስ አዘጋጅልኝ። መንበራ እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ። ተግባባን? ተግባባን ወይ? እሺ አዘጋጅልኝ። ሰሚኛለሽ? ይኸውልሽ ይሄ ስልክ አንቺ ቤት ውስጥ ነው የተገኘው። ከዛ በተጨማሪ ደግሞ እዚህ ስልክ ውስጥ የነበረው ሲም የወንድሜ ተሙ ሲም ወይም ደግሞ ጠፍቶ እየፈለግ ነው ያለው ሰው ሲም ነው። በዚህ ሲም ደግሞ ለእኛ መልእክት ተልኮልን ነበረ። እሱ ደህና እንደሆነ የሚያሳየና እናቱን እንዳገኛ ትንሽ እረፍት እንደፈለገ የሚያሳይ አይነት መልእክት። ይህ ደግሞ ከሱ ፈጽሞ የምንጠብቀው አይደለም። እንደዚህም አያደርግም። ምክንያቱም ብዙ የሚያሳስቡ ጉዳዮች አሉት። ስለዚህ ይሄ ሁሉ ነገር እንዴት ሊሆን ይችላል? ግልጽ አድርገሽ ካላስረዳሽኝ አንጠልጥያውኑ እስር ቤት ውስጥ ይቻለሁ። ተግባባን? ተግባባን ወይ? አዎ ተግባብተናል። ንገሪኝ። እሺ ቀጥይ። በቃ ልክ እኔ እኮ እውነቴን እኮ ነው። አንተ ምንም ልትረዳኝ አልቻልክም። ማለቴ በቃ እኔ ስለዚህ ስልክ ምንም የማውቀው ነገር የለም። ማለት ልክ እዚህ ቤት ውስጥ አንድ ጓደኛዬ ጋር ነው አብረን የምንኖረው። በቃ ድንገት ወይ እሷ ይዘው መታ ምናምን ሊሆን ይችላል። እውነት እኔ በቃ ልክ መነኝ። እኔ ምንም የማውቀው ነገር የለም። ስለ እኔ ዝም ብለህ ነው እያሰቃየኸኝ ያለኸው። ይኸውልሽ ምናልባት የተፈጠረው ሁኔታ አሳሳቢነት በደንብ የገባሽ አይመስለኝም። መርማሪ ጋዜጠኛ ብዙ ወንጀለኞችን ለህግ ያቀረበ፣ ከዛ በተጨማሪ ብዙ ችግሮች ደርሰውበት ከዛ ችግር ለመውጣት እየሞከረ ያለ ግለሰብ ነው። ከመሬት ተነስቶ ደግሞ እንደዚህ አይነት መልእክቶች ለእኛ ሊልክ አይችልም። የሆነ ነገር ሆኖ ካልሆነ በስተቀር በዚህ ልክ ድንገት ሊጠፋብንና እንደዚህ አይነት መልእክት እኛ ጋር ሊደርስ አይችልም። እሱ የሆነ ነገር ሆኗል ብዬ ደግሞ አሰብኩ ማለት ቀደም የነበረው ነገር በጣም ቀላል ነው። ከዛ በላይ ላጠፋሽ እችላለሁ። ይህን ነገር ከማድረጌ በፊት ደግሞ ግልጽ አድርገሽ ንገሪኝ። እዚህ ቤት ያለች ሴት እንዳለች ነገርሽኛል። ያቺ ሴት ማን ነች? የእሷ ስልክ እንዴት ሊሆን ይችላል? እስካሁን ድረስ እንዴት ልታዩ አትችይም? ንገሪኝ ግልጽ አድርገሽ። በመጀመሪያ እኔ ስለምትለው ሰው የማውቀው ነገር የለም። ይኸው አንተንም ዛሬ ነው ያየሁት። የሁሉ ግርግር ይዘህ መጣህ። እሺ ብለን ቤታችን አስገባን እንዴ። ምንም እንድትሳትል ጭራሽ ዕቃ ቤት ድረስ ገባ። እሱንም እሺ ብለን ዝም አለን እንዴ። እኔ ስለዚህ ስልክ ደግሞ የማውቀው ነገር የለም። ያው ጓደኛዬ እዚህ አብራ የምትኖር ልጅ ናት። ይሄ ስልክ የእሷም ሊሆን ይችላል። አንድ ጓደኛችንም ደግሞ አለ እዚህ አብሮን የሚኖር። ድንገት እነሱም ይዘውት መጥተው ሊሆን ይችላል። ግን ደግሞ የምትለውን አይነት ነገር እኛ ምንም የምናውቀው ነገር የለም። አሁንም እኮ ዝም ብለህ ነው አንተ እኔ ላይ እየጮክ ያለኸው። እውነት እኔ ምንም የማውቀው ነገር የለም። በቃ በእናትህ ውጡልኝ ከዚህ ሁሉ ግርግር ትታችሁ። አንቺ ምንም የምታውቂው ነገር ከሌለና አንድ ጓደኛሽ ወይም ደግሞ ይሄንን ነገር የሚያውቅ ግለሰብ አለ ብለሽ የምታስቢ ከሆነ እነዛ ሰዎች ላገኛቸው እፈልጋለሁ። ምክንያቱም አንቺ ምንም አይነት ነገር ካላወቅሽ እነዛ ሰዎች ግን የሚያውቁት ነገር ይኖራል። እኔ የሚያውቅ ነገር አለ። እኔ ከሌላ ቃል ምናምን አላልኩም። ይኸውልህ ነው ወንድም፣ በጣም የተሳሳተ ቦታ ነው የመጣኸው። ጓደኞች እዚህ ይኖራሉ እንጂ እኔ ይህን ነገር ያውቃሉ ምናምን አላልኩም። ስለምትለው ግለሰብ እኛ ማናችንም እዚህ የምናውቀው ነገር የለም። በቃ ሰምኛለሽ። ስለተፈጠረው ነገር እኮ እያስረዳሁሽ ነው ያለሁት። አንቺ ደግሞ እኔን የተሳሳተ ቦታ እንደመጣው እየነገርሽኝ ነው ያለሽው። እዚህ ቦታ ላይ እኮ ሲግናል መርቶኝ እዚህ እንደሚገኝ አውቄ ተከትዬ ነው የመጣሁት አይደለ? የተከተልኩትም ነገር ደግሞ እርግጥ ለእኔ ማረጋገጫ ሆኖልኝ ሲሙን አግኝቻለሁ። እንዴት ነው ታዲያ የተሳሳተ ቦታ ሊሆን የሚችለው? አንድ ጠፍቻለሁ ያለን ግለሰብ ተከታትዬ እናንተ ቤት ውስጥ እያገኘው እንዴት ነው የተሳሳተ ቦታ ሊሆን የሚችለው? ቆይ ቤቱን ሙሉ ፈተሽክ? ሻውን ምንድን ነው ማድረግ የምትፈልገው? አሁን ደግሞ ከማን ጋር በጓሮ ዞርክ፣ በዛ ሄዳችሁ ዕቃ ቤት ምናምን ገባችሁ። ይኸው መኝታ ቤቱን አተራመሳችሁት። መቼስ እኔ አልጋ ስራ አልደብቀው። እሱን ስታዩት ይኸው ሶፋ ስር ይውጥ። እሺ በቃ እኔ ምን አደርገዋለሁ ልጁን? ሲጀመር ስለምትለው ሰው እኔ ምንም የማውቀው ነገር የለም። ቤቱን እንደዚህ ብርብር አድርጋችሁ ምን አስመስላችሁታል? አሁን ደግሞ እሺ እኔ ምንድን ነው ማድረግ የምችለው? እሺ እንዴ እኔ ከዚህ በላይ ምን በቃ እኔ ልቀቁኝ፣ አታሰቃዩኝ እንዴ። ሌላ እዚህ ስልክ ላይ እስቲ ከጀርባ እየተደወለ ነው ያለው። ይሄንን ስልክ በደንብ አጣሩልኝ። በተሙ ስልክ ነው እየተደወለ ያለው። እሺ ሰምኛለሽ። ከዛ በተጨማሪ ደግሞ እዚህ ቦታ ላይ የሚኖር ሰው እንዳለና ድንገት እነዛ ሰዎች ይዘውት መጥተው ሊሆን እንደሚችሉ ነግረሽኛል። ስለዚህ ግልጽ አድርገሽ ትነግሪኛለሽ ማለት ነው። እዚህ ቤት ሌላ ሰው እንዳለ እየነገርሽኝ። አንቺ ይሄንን ነገር ካላደረግሽው እዚህ ቤት አለ የምትይው ሰው ነው ሊያደርግ የሚችለው። ምክንያቱም አብሮሽ ከሚኖር ሰው ውጪ ማንም ይሄንን ነገር ሊያደርግ አይችልም። ወይ አንቺ ነሽ ወይ አብሮሽ የሚኖር ሰው ነው። ከእናንተ ራስ ደግሞ አልወርድም።
የተባለውን ግለሰብ እስካገኘው ወይም ደግሞ አንቺ እያንዳንዱን እውነት እስክትናገሪ ድረስ ጊዜሽን ባትፈጂ ጥሩ ነው። የከፋ ነገር ከማደርስብሽ እውነቱንና ግልጽ ነገር ይኸውልህ በቃ ጓደኛዬ የለችም አሁን እዚህም የሉም እነሱም። ያው እንደምታየው እኔን ያገኘው እዚህ ቤት ውስጥ። እሺ እሷ ደግሞ አሁን እዚህ የለችም። እኔ ይህን ስልክ ማን እንደመጣው ደግሞ አላውቅም። እየነገርኩህ እኮ ነው። ምንም አውቀው ነገር የለም። የለም እሷ እዚህ የለችም ሲጀመር። የት ነው ያለችው ታዲያ? ያው ዱባይ እቃ ምናምን ታመጣለች፣ እዛ ሄዳለች። ፈጥረሽ እየዋሸሽ ነው ያለሽው? ምንድን ነው ፈጥሬ የማዋሸው? ምን አስዋሸኝ? እንዳምንሽ ትፈልጊያለሽ ታዲያ? ይሄንን ምን ማረጋገጫ አለሽ? እሺ ይዛ ሄዳ እቃ እንደምታመጣ ወይ ደግሞ እዚህ ሀገር ውስጥ እንደሌለች የሆነ ማረጋገጫ ስጭኝና ልመንሽ። ስራዋ እኮ ይሄ ነው ሲጀምር፣ ከዱባይ እቃ አስመጥታ እዚህ መሸጥ ነው። እኔም እንደዛ ነው የምሰራው እንደሱ። እሺ ስለዚህ እሷ ደግሞ አሁን እዛው ነው ያለችው። አሁን እዚህ የለችም። ስትመጣ እሷን ያናግሯት ነውና። ስትመጣ የሚባል ነገር የለም። ከዚህ ቤት ማናችንም ወዴትም አንሄድም። ተሙን ሳናገኘው የምንወጣበት ምንም አይነት ምክንያት የለም። አንቺን አንጠልጥዬ እስር ቤት ወረውርሻለሁ። ከዛ በኋላ እቺ የተባለችዋ ሴት እዚህ ቤት እስክትመጣ ድረስ መጠብቃት ነው የሚሆነው። እንዴ እሷ 2 ወር ብትቆይ እኔን እዛ ልትወስዱኝ ነው እንዴ? እንግዲህ ነጋዴ ነሽ ብለሻል። 2 ወር ሊያቆያት የሚችል ምንም አይነት ምክንያት የለም። ይውልኪ ነው እንዴ? እኔ እንደዚህ መሆን አልፈልግም። እባክህ እባክህ እኔ እስር ቤት መግባት አልፈልግም። እስር ቤት ያስገባሽው ስራ ሰርተሻል ማለት ነው? እኔ ምንም አላደረኩም። በቃ ልቀቁኝ ከዚህ ታውኝ። በቃ በእናታችሁ እኔ ምንም አውቀው ነገር የለም አልኩኝ እኮ እንዴ። ያለ ምንም ማስረጃ እኮ ነው እስር ቤት የምከተኝ ነኝ እንዴ? እሷ እስክትመጣ ማለት ምን ማለት ነው እንዴ? እኔ እስከዛ ድረስ ምን ልሆን ነው? ያለ ምንም ማስረጃ ስራዬን ብዙ ነገሬን እኮ ነው የምታበላሸው እንደዚህ ማድረግ ማለት። እሺ እባክህን በቃ እኔ እንደዚህ መንገላታት አልፈልግም። አታንገላቱኝ በቃ ተውኝ እንዴ። ያለ ምንም ማስረጃ አይደለም አንቺን እያስኩሽ ያለሁት። አንቺ ቤት ውስጥ አንድ የጠፋን በብዙ ስብስብ ጉዳይ ውስጥ እያለፈ ያለን ግለሰብ ሲም ወይም ደግሞ የኛ ባልደረባ ብዙ ወንጀለኞችን ለህግ የሚያቀርብ መርማሪ ጋዜጠኛን ሲም ነው እናንተ ቤት ባለ ስልክ ውስጥ ያገኘሁት። ይሄን ደግሞ ተከታትለን ያገኘ ነው እንጂ እናንተ ፍንጭ ሰጣችሁ ነው ደግሞ እናንተ ጠቁማችሁን እንኳን አይደለም። በቀላሉ ደግሞ እናንተ ጋር ሊገባ የሚችል ሲም አይደለም የሆነ ቦታ ካልሄደ በስተቀር ከኛ እጅ ተሰውሯል። ሲሙ ደግሞ እናንተ ጋር ይገኛል። ይሄንን ግለሰብ ታመጫዋለሽ ወይ ደግሞ እኔ አንቺን አጠፋሻለሁ ወይ ደግሞ ያልሻትን ሴት ከየትም አባሽ ብለሽ ታመጫታለሽ ማለት ነው። ተግባባን? ትመጣለች፣ ትንሽ ነው የምትቆየው። ወይ እሷ ከሆነችም ወይ እሱም ከሆነ አናግሩት። እኔ ምንም አውቀው ነገር የለም እያልኩኝ እኮ ነው። አሁን ዝም ብለህ ነው የምታስጨንቀኝ። እኔ ስልኩ እንደተቀመጠ ራሱ እናንተ ስትመጡ ነው ያወቅኩትኝ። እዛ ውስጥ ገብተህ ስታወጣው ነው ያወቅኩትኝ። እኔ እንደዚህ አይነት ነገር እንዳለም አላየሁም ጭራሽ። ቤት ውስጥ አብረሻቸው ነው የምትኖሪ ከሁሉም ጋር አለ? አብረን ነው የምንኖረው። ቤቱን ስታጸጂ የተለያዩ ሁኔታዎች ሲፈጠሩ እንዴ ሊገጥምሽ አልቻለም? ምክንያቱም ሌላ ቦታ እየፈለግኩ ነው። ትንሽ ነው የሚታጠቡ ልብሶች ነበሩ፣ እነሱን ስገልጽ ነበር ውስጥ አግኝቼ ነበረው። ያው ቅርብ ጊዜ እኔ ልብስ ምንም አላጠብኩም። ለዛ ነው ትንሽ ወከባ ላይ ነበርኩኝ በስራ። እዛ ደግሞ አብዛኛው አሮጌ ልብሶች ምናምን ናቸው የሚቀመጡት፣ ብዙ ጊዜ የማንጠቀምባቸው የቤት ልብሶች ምናምን ናቸው። እዛ ነው። ከአንቺ ውጭ እዛ ክፍል ውስጥ ማን አለ? ወይም ደግሞ ይሄ የሚታጠቡ ልብሶችን እያንዳንዱ ነገር ማን ነው አብሮሽ እያገዘሽ የሚሰራው? ያው እረፍት በሆንን ቀን አንዳችን ነን የምናጥበው። እሷም እዛ ስለሄደችው ማንም እንትን ብሎት የማያውቅ። በጣም ቢዚ ነበርኩ እኔ ሰሞኑን በስራ። ስለዚህ እንትን ያለው ሰው አልነበረም፣ ብዙም ቼክ ያደረገው ሰው አልነበረም ውስጥ። ስለዚህ ዋናው ነጥብ ምንድን ነው? እዚህ ቤት ውስጥ ካላችሁት ሰዎች ወይም ደግሞ 3 ናቸው አሁን በቁጥር ስትገልጭኝ እንደተረዳሁት፣ አንቺ የተባለችዋ ሴትና አንድ ወንድ ነው ያለው አይደል? እዚህ ቤት ውስጥ ከእናንተ ውጪ ማንም ሊሆን እንደማይችል አረጋግጫለሁ። ስለዚህ 3ታችሁም እዚህ ቦታ ላይ ትቀመጣላችሁ። ባልደረባዬ የጠፋው ወንድሜ ተሙን የት እንደወሰዳችሁ ግልጽ አድርገሽ ትነግሪኛለሽ ማለት ነው። አንቺ ባትናገሪ እንኳን ከአንቺ ጋር የሚኖሩት 2ቱ ግለሰቦች ግልጽ አድርገው ይናገራሉ። ከ3ታችሁ ውጪ የእሱን ሲም በሌላ ስልክ ውስጥ ከቶ ለእኛ መልእክት ማንም ሊልክ አይችልም። እዚህ ነገር ላይ ደግሞ እርግጠኛ ሆኛለሁ። አንቺም እየዋሸሽ ከሆነ ከአሁኑ ነገሮችን አረጋግጪና ግልጽ የሆነ ነገር ላንቺ ለምን እኔ ዋሽቼ እንደዚህ እሰቃያለሁ እንዴ? ምን ለምን ብዬ ነው እንደዚህ የምሰቃየው ዋሽቼ እንዴ? እኔ በስነ ስርዓት በነፃነት መኖር ነው የምፈልገው። እንደዚህ መሰቃየት አልፈልግም። ምን አስዋሸኝ ደግሞ? በቃ የማውቀው ነገር ቢኖር እየነገርኩ ነው። በቃ መነኝ። እኔ ምንም የማውቀው ነገር የለም። ይኸው ስልኩንም ያየሁት ከአንተ እጅ ነው። እዛም እኔ ሰሞኑን በቃ ብዙ ልብስ ምንም እንትን ብለን አናውቅም። ነገርኩ፣ ቢዚ ነበርኩኝ። በቃ ሰሞኑን ስራ ላይ ነበርኩኝ። ይኸውልሽ ከዚህ በላይ ብዙ ነገሮች ላይ ጊዜያችንን መፍጀት ያለብን አይመስለኝም። ይህንን ነገር ማታጋለጭ ከሆነ የሚጠብቅሽ ምን እንደሆነ እየነገርኩሽ ነው ያለሁት። እስር ነው። አንቺ እንደምትይኝ ከሆነ ደግሞ በጣም ቢዚ ሆንሽ ሰው ነሽ፣ ሰራተኛ ነሽ፣ እንግዲህ ውጭ የተመላለሽ የምትሰሪ ሴት ነሽ እና ስራሽንም በአግባቡ እንድትሰሪ ወጣትነትሽንም በአግባቡ እንድትኖሪ ተባበሪኝ። ያም አይሆን ከሆነ ደግሞ እስር ቤት የምትበሰብሽኝ ነው የሚሆነው። ምክንያቱም የተጋፈጥሽ ወይም ደግሞ የሰወራችሁት ግለሰብ ቀላል ሰው አይደለም። ይህንን ነገር በደንብ አጽንኦት ሰጥተሽ አስቢበት።
እየነገርኩ ነው። እኔ እንደዚህ አይነት ነገር የምሰራ ሰውም አይደለሁም እንዴ። እኔ ስራ ያለኝ ሰው ነኝ፣ የራሴ ስራ። ምን እዚህ ሁሉ ነገር ውስጥ አጨማለቀኝ አንተ እንደምትለው። ሲቀጥል እኔ ግለሰቡን አላውቀውም። ምን ስል እዚህ ውስጥ እገባለሁ? ማላውቀው ሰው ምን ይሁን ምን ያድርግ እኔ በምን አውቃለሁ? አንተ ስታወራ ነው የምሰማው ስለምንም ነገር። አሁን ምንም የማውቀው ሰምቼም አላውቅም የዚህን ሰውዬ ስም ጭራሽ። እሺ እንግዲህ እዚህ ቤት ውስጥ አብረሽ እንደመኖርሽ መጠን የተሙ ሲም ገባበት የተባለው ቀፎ የሆነ ሰው ጋር አይተሽው ሊሆን ይችላልና እናንተ ቤት ውስጥ ከሚኖሩት ከሁለቱ ሰዎች መሀል ማጋ ነበር ይሄ ቀፎ ይኖር የነበረው? እኔ ስልክ አይቼውም አላውቅም። ሁለቱም የራሳቸው ስልክ አላቸው፣ እኔም የራሴ ስልክ አለኝ። እየዋሸሽኝ አይደለም አይደለ? እንዳምንሽም ደግሞ እየፈለግሽ አይደለም። የምትደውልላቸው በየራሳቸው ስልክ ታገኛቸዋለህ። እኔ ለመጀመሪያ ጊዜ ነው ስልክ ያየሁትኝ እዚህ ቤት ውስጥ። እኔም የራሴን የምጠቀምበት ስልክ አይተሃል ቅድም። ከፈለክ አምጥቼ ላሳይክ ስልኬን የማታምነኝ ከሆነ። እሱ አይመለከተኝም። እነሱም የራሳቸው ስልክ አለ፣ የሚጠቀሙበት ስልክ አለ፣ እሷም የራሷ ስልክ አለ። በየትኛውም አይነት ሁኔታ ላይ ተሸው አታውቂም? ታዲያ ይህንን ቀፎ ማናቸውም እጅ ላይ እኔ ጭራሽ አይቼውም አላውቅም። ዛሬ ገና ነው ያየሁት። እሺ ከዛ በተጨማሪ ምን የተለየ ነገር ነበራቸው? ንገረኝ ስለነሱ። አንቺ ራስሽን ነፃ ማውጣት የምትፈልጊ ከሆነ ቀጥታ እነሱ ነው እንጂያቸው ሳይሆን፣ ምናልባት ግን የተለየ እንግዳ የሆነ ነገር ወይም ደግሞ በሹክሹክታ ድምፅ ስልክ ላይ ያወሩ አንቺ ምናልባት ልብ ያላልሻቸው ነገሮች ሊኖሩ ይችላሉ እና እንደዚህ አይነት ሁኔታዎች ካሉ ንገሪ። ይኸውልህ ሁላችንም ውለን ማታ ነው የምንገባው። እሺ የራሳችን ክፍል አለን፣ እዛው ገብተን እንተኛለን። ሁላችንም የራሳችን ክፍል ነው ያለን። ስልክ እናወራለን፣ ሁላችንም ፍቅረኛችንን፣ ጓደኛችንን እናወራ፣ ቤተሰቦቻችንን እናወራለን። በቃ ምን የተለየ ነገር ሲያወሩ ምንም ሲያደርጉ አላየሁም። ሁሉም ክፍል ውስጥ የራሱን ስልክ ያወራል። መቀራረባቸው ምንም አይነት ምክንያት የለም። እነዚህ ሁለት ልጆች አለመቀራረብ ማለት አብረን እንበላለን፣ አብረን እንጠጣለን፣ ሁላችንም ወደ መኝታ እንሄዳለን። የምናወራው ነገር ካለ የጋራ ነገር ካለን እናወራለን። በተረፈ ሁላችንም ወደ የክፍላችን ገብተን በቃ እረፍት ነው የምንፈልገው፣ እናርፋለን። ያው እንዳልከው ኪችኑ አብረን እንሰራለን። ከእሷ ጋር ስንመጣ እኩል ገብተን አብረን እናበስላለን። እሱም ቀድሞን ከመጣ አንዳንድ ነገሮችን ያዘጋጅልናል። በቃ የጋራ የሚያደርገን ይሄ ነው እንጂ አብረን አናድርም። ሁላችንም ክፍላችን ውስጥ ነው የምንተኛው። በዚህ ልክ በጋራ እንድትሰሩ ያደረጋችሁ ምንድን ነው? አሁን እንደምትይኝ ከሆነ የተረዳሁሽ ዝምድና የላችሁም። ከዛ በተጨማሪ ቤተሰቦቻችን እናወራለን፣ ፍቅረኛዎቻችን እናወራለን ስላልሽ የተሻለ የፍቅር ግንኙነትም ካለው ወንድ ጋር የሚገናኘው ሰው ያለ አይመስለኝም። እና ቤተሰብ ካልሆናችሁ የተለየ ግንኙነት ከሌላችሁ እንድትቀራረቡ ያደረጋችሁ ምንድን ነው? የምትሰሩት ወንጀል ነው ወይስ ደግሞ ሌላ ምክንያት አለሽ? እንዴ መወለድ እኮ ቋንቋ ነው። ምንም እህትና ወንድም ለመሆን የግድ ከአንድ እናት ከአንድ አባት መዋለድ የለብንም። በቃ እኔውን ብቻዬን ብከራይ ይሄን ቤት መክፈል አልችልም። ስለዚህ የጋራ ተከራይተን እየኖርን ነው። ሁላችንም ሌላ ህይወት የለንም፣ ያገባም የለም እኛ ውስጥ። ስለዚህ ኦልሬዲ አግብተን የምንወጣበት ቤት ነው ይሄ ብለን ነው እንደ ቤተሰብ እየኖርን ያለ ነው። ሲቀጥል ደግሞ አብረን እስከኖርን ድረስ የጋራ ሰርተን ነው ልንበላ የምንችለው። መቼስ አብረን እየኖርን ለየብቻ ኪችን ሰርተን አንበላም አይደል? ይሄ እኮ በደንብ ተግባብተን ተስማምተን ስለምንኖር ነው ይሄ ሁሉ ነገር የሆነው። ስለዚህ አብረን እናበስላለን። የቀደመ ሰው ገብቶ ያበስላል፣ ተሰብስበን እንበላለን። ከዛ በቃ መኝታ ነው የሚለየን ነው ወይ ደግሞ ቀን ስራ ውለን ስንመጣ በቃ የሆነ ሰዓት እንገናኛለን። ማውራት ያለብንን ነገር የጋራ እናወራለን። በቃ ሌላ ምንም ያገናኘን ነገር የለም። እሺ ከዛ ውጪ እንግዲህ በዚህ መልኩ ነገሮችን ግልጽ ካደረግሽልኝ እነዚህ ሰዎች መሀል በተለየ ሁኔታ ቅርበት ካለሽ ታዩሽ፣ የቀፎን ጉዳይ አልጠይቅሽ። ሌላ ምንድን ነው? ምን አግኝታችሁ ነው? መቼ ነው? አሁን ነው? እርግጠኛ ነው ሞገስ? ወደዚህ በጣም ጥሩ፣ ችግር የለውም። እሺ ይህ ስልክ እዚህ ስልክ ላይ ተደጋጋሚ ጊዜ እየተደወለ ነው የነበረው። እየደወለ የነበረው ግለሰብ ደግሞ ወንድ ነው። ወደዚህ ቦታ ላይ እየመጣ ነው ሚል መልእክት ልኮ ነበረ። በወንድሜ ተሙሲም ወደዚህ ቦታ ላይ እየመጣው ነው፣ ለምንድን ነው ስልክ የማይነሳው ሚል መልእክት ልኮ ነበረ። ተደጋጋሚ ጊዜ ደግሞ እየደወለ ነው የነበረው። ይህ ግለሰብ ማን ነው? ግልጽ አድርገሽ ንገሪኝ። ማነው ወደዚህ የሚመጣው? ማን ነው ይሄ ግለሰብ? ቆይ ላስረዳ። ማነው ወደዚህ ማለት ወደዚህ ሊመጣ አይቻለው? ንገሪኝ። አንቺ ንገሪኝ። ወደ ቤት እየመጣው ነው፣ ለምንድን ነው ስልክ የማይነሳው ብሎ መልእክት የላከው ግለሰብ ማን ነው? በቃ ነው ያላቅም። ይልቅ እኔ ማን እንደሚመጣ ወደዚህ ማን ነው መጣለ? ለማን ነው ሲጀመር? አንተ በቃ ተሳስታችሁናል። አትረብትበች። ንገሪኝ፣ ግልጽ አድርገሽ ንገሪኝ። ማን ነው ይሄ ግለሰብ?
ማንም አይደለም። በቃ ለምንድነው ማንወጣው? ትርበቶች ግልጽ አድርገሽ እንደ ማን ነው የግለሰብ ማን ነው? ይሄ ግለሰብ ወደዚህ ቦታ ላይ እየመጣው ነው ያለው ግለሰብ ማን ነው? ንገሪኝ፣ ግልጽ አድርገሽ ማን ነው? አጥቷል። ማን ነው የግለሰብ ማን ነው? ንገሪኝ፣ ማን ነው? ግልጽ አድርገሽ ንገሪኝ። ግልጽ አድርገሽ ይሄ ግለሰብ ማን ነው? ንገሪኝ። ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ይህ ግለሰብ ማን ነው? ለአንቺ መልእክት እየላከ ያለው በወንድሜ ተሙሲም ነው ይሄ መልእክት የተላከውና ማን እንደሆነ ግልጽ አድርገሽ ንገሪኝ። እየዋሸሽኝ ነው ያለሽው። ማን ነው? ወዴትም አባሽ አትሄጂም። ቁጭ በይ። የትም አትሄጂም። ይሄ ግለሰብ ማን እንደሆነ ተናገሪ። ማን ነው? አትናገሪ። ትናገሪሽ ማን እንደሆነ ትናገሪያለሽ። አትናገሪ። ትነግሪኛለሽ። አትነግሪኝም። ይሄ ግለሰብ ማን እንደሆነ ትነግሪኛለሽ። አትነግሪኝም። ሲጣርጌ ከመግደሌ በፊት ግልጽ አድርገሽ ንገሪኝ። ማን ነው የግለሰብ? እውነቱን ንገሪኝ። አሁንም ቢሆን እውነቱን ንገሪኝ። እሱን ሳላገኘው ከዚህ ቦታ ላይ ማን ነው እየመጣ ያለው? ሰውዬው ማን ነው እየመጣ ያለው? ሰውዬው ቦታውን አጣሩልኝ። እያንዳንዱ ነገር አጣሩ። እሺ፣ ሁላችሁም ተስተካከሉ። እንግዲህ ውድ ተመልካቾቻችን ወደዚህ አካባቢ ሰው እየመጣ እንደነበር የኔ ባልደረቦች ነግረውኝ ነበር። በቻልኩት አቅም ደግሞ የያዝኳትን ግለሰብ እየጠየቅኳት ነው የነበረው። አዎ የመጣ ነው ብላ ነግራናለች። ማን እንደሆነ አላወቅንም። እሷም ለመናገር ፈቃደኛ አልሆነችም። በጣም እየተርበተበተች ነው ያለችው። ነገር ግን ወደዚህ ቦታ ላይ ሰው እየመጣ እንደሆነ ነገረችኝ። የኔ ባልደረቦች ከውጭ ያሉ ድንገት ሊያመልጥበት የሚችለው ሁኔታ ካለ ከውጭ እንዲጠብቁት አድርገናል። ከዛ በተጨማሪ ደግሞ እኛ እዚህ እንጠብቀዋለን ማለት ነው። ምን አይነት ሰው ነው ወደዚህ ቦታ ላይ እየመጣ ያለው? የተሙሲም እንዴት እዚህ ቤት ውስጥ ሊገኝ ቻለ? በሌላ ሰው ቀፎ ውስጥ የእሱ ሲም ተገኝቶ እንዴት ለኛ መልእክት ሊልኩ ቻሉ? ተሙስ የት ነው ያለው? በጣም አሳሳቢ ጉዳይ ነው ያለው። ምክንያቱም እችት ምን ያህል እየተርበተበተች ምን ያህል እየፈራች እንደሆነ አይታችኋል። ምን አድርገውት እንደሆነ እስካሁን የምናውቀው ምንም አይነት መረጃ እጃችን ላይ የለም። የሆነ ነገር እንደሆነ ይሰማኛል። ስለዚህ ይህ ግለሰብ ወደዚህ አካባቢ ደርሷል እየተባለ ነው ያለው። እሱን እንደያዝን ነገሮችን የምናጣራ ነው የሚሆነው ማለት ነው። ተመልካቾቻችን ምን ያህል እንዳስጨነቃችሁ ምን ያህል እናንተም እንደሚያሳስባችሁ እርግጠኛ ነኝ። ከእናንተ በላይ ደግሞ እኛና ባልደረቦቻችን ተጨንቀናል። ምክንያቱም ብዙ ስራዎችን ለመስራት እያሰብን ከዛ በተጨማሪ እናንተንም ጉዳይ ለመያዝ እየሞከረን በነበርንበት ሰዓት ነው ተሙ እንደዚህ ያደረጉት። እርግጠኛ ነኝ ይህንን ስራ እንድንሰራ የማይፈልጉ ከባድ ጠላቶቻችን ናቸው ይህን ነገር እያደረጉ እንደሆነ የሚሰማኝ እና በፍጹም ተሙ ለእኛ መልእክት ሊልክ አይችልም። እኔና ዮኒ በነበረን ቆይታ አሳውቀናቸዋል። ተሙ እኔ ረፍት እፈልጋለሁ እናቴን አግኝቻታለሁ ብሎ ለእኛ መልእክት ሊልክ አይችልም። ምክንያቱም ምን ያህል ሊከብደው ምን ያህል ነገሮች ከእኛ ጋር መተጋገዝ እንዳለበት የሚያስብ ሰው ነው እና ይህ ሁሉ ነገር እየሆነ ያለው ቢሆኑ ጠላቶቻችን እንደሆነ እየተሰማኝ ያለው። ተሙን ለማግኘት እየሞከርኩ ነው ያለሁት ውድ ቤተሰቦቼ። ተሙን አግኝተን ደግሞ እነዚህ ሰዎች በጋራ ለመጋፈጥ ምክንያቱም በሶስተኛ ቻናል ጭምር ብቅ ብለናል ወደ እናንተ ነገሮች ምን አስወጣ? ምንድነው? ሌባ ገባ ቤቴ? የምን ሌባ? ምን ልታረገው እዚህ ቦታ ላይ መጥተህ ነበር? ምን ልታረገው መጥተህ ቤቴ ነው? አንዴ ምንድነው? እሺ እዚህ ቦታ ላይ አትነጫነጭ። ሰማኝ? ቃል ምንድን ነው የምትይኝ? እንዴ ማናቸው እነዚህ ሰዎች? እንዴ ምንድን ነው የሁሉ ዱላ የሚበዛብኝ? ምን አድርጌ ነው? ምን ማለት ነው? ምንም የማውቀው ነገር የለም ማለት እንዴ ምናምን አትበይኝ። ይሄ ሁሉ ሰው ካሜራ የህግ አካል ነን ምናምን እያሉ እንደዚህ የሚደበድቡት ማን ስለሆነ ነው እንደዚህ የሚማቱት? እንዴ ምን ማለት ነው? ምን ማለት ነው? እንደዚህ አስደበደብሽኝ እኮ እንደዚህ ምን አደረግኩሽ? ምንድን ነው? እኔ እኮ ምንም ሊገባኝ አልቻለም። ምንድን ነው? እኔ አልገባኝም ትላለች እንዴ? ምን ማለት ነው ባይገባሽ ነገር? ከዚህ በላይ እንግዲህ መነጫነጭ አለብህ አይመስለኝም። ካሜራ በርቷል፣ ባልደረቦቻችን አሉ፣ ቤተሰቦቻችንም እያዩ ነው ያለው። ስለዚህ ግልጽ አድርገህ ትነግረኛለህ። አሁን እዚህ ቦታ ላይ በመጀመሪያ በተሙ ስልክ ነበር ደጋግም ስደውለኝ ነበር። ማን ነው ተመስገን? ንገረኛ አንተ። በሱ ሲም አንተ እንዴት ልደውል ቻል? ከዛ በኋላ ደግሞ ስልኩ ሳይነሳ ሲቀር መልእክት ላክ፣ ወደ ቤት እየመጣው ነው የሚል። ይኸውልህ ስማኝ፣ እኔ አሁን ጋዜጠኛ ምንም ሁን ምንም ይሄ ጉዳይ አይደለም፣ ግን እኔ ምንም የማውቀው ነገር የለም። ገብቶሃል አይደለ እያልኩ ያለሁት? እኔ ምንም የማውቀው ነገር የለም ስለምትለው ነገር ምንም የማውቀው ነገር የለም። እሱ የሚያውቀው ነገር የለም። ማንም እዚህ በቃ ምን እንደሆነ እኛ አልገባንም እያልኩ ነው። እሱ የሚያውቀው ነገር የለም ሲጀመር። ይኸውልሽ ትሰሚኛለሽ፣ በመጀመሪያ ወደዚህ ቤት ወንድ እየመጣ ነው ወይም ደግሞ
ተደውሎ የመጣው ነው የሚል ሰው ልኮ ነበር ስል አንዴ ወንድሜ ነው አንዴ ፍቅረኛዬ ነው ምናምን እያልሽ እየተርበተበት ስታወሪኝ ነበር። አሁን ደግሞ ከመጣ በኋላ የሚያውቀው ነገር የለም እያልሽ ለሱ ጥብቅና ልቆም እየሞከርሽ ነው ያለሽ። እንዴት ነው የማውቀው ነገር የለም? ምን ማለት ነው እንዴ? ቃል እኔ የማውቀው ምንም ሳላቅ የተፈጠረ ነገር አለ? እኔ አልገባኝም ምን እንደተፈጠረ። ይኸውልሽ በቃ ዕቃ ቤት ነበርኩኝ እየደበደቡ አመጡኝ። አሁንም እዚህ ሲደበድቡኝ ነው የቆዩት። እኔ ምንም የማውቀው ነገር የለም የተፈጠረ ስላለው ነገር ማን እንደሆኑም የማውቀው ነገር የለም። ስለሚሉ ሰውም የማውቀው ነገር የለም። እርግጠኛ ነሽ የምታውቂው ነገር የለም? ምን ማለት ነው ይሄ? ስለዚህ ነገረኛ የማውቀው ነገር ምንድን ነው? የምታውቂው ነገር የለም ወይ አልካት። ምንድን ነው እሷ የምታውቀው ነገር? እኔ ምን አውቃለሁ? ራስን ነፃ አውጣና ስለሷ ነገር ምንም የማውቀው ነገር የለም። ያ ማን ከሆነ እስር ቤት ነው የምወረውር። ስራ ምንድን ነው እስቲ ንገረኝ። ምን ማለት ነው ስራ ምንድን ነው? ይመለከታል እንዴ? ስለ እኔ ስራ ማወቅ የህግ አካል ብትሆንማ እንዲህ እንደገባው እንደዚህ የህግ አካል እንደሆነን ከዛ በኋላም ሳሳየህ ነበረ። ምናልባት አሁንም ነገሮች ግልጽ የማይሆኑልህ ከሆነ መታወቂያ አውጥቼ አስፈላጊ አይደለም። በቃ እኔ እያየሁ እኮ ነው። የህግ አካል መጀመሪያ ቀርቦ በተረጋጋ መንፈስ ሊያወራ ይችላል። ምን ማለት ነው እናንተ እንደዛ እንዲህ እንዳያ መደብደብ? ይኸውልህ አሁንም እያንዳንዱን ነገር ግልጽ አድርገህ ማታብራራልኝ ከሆነ ከዚህ የከፋ ነገር ነው የሚገጥመህ። ወደዚህ የከፋ ነገር ከመሄዳችን በፊት ደግሞ ስራህ ምንድን ነው? በምን አይነት ለምንድን ነው በተሙ ስልክ ልከህ እየመጣው ነው ያልከው? ተደጋጋሚ ምንድን ነው የምትለኝ? የምን ስራ ምንድን ነው? አስፈላጊ ነው እንዴ? አትናገርም? ይሄንን ምን ማለት ነው? በቃ አለቀ። ይኸው ነግረሃለች መሰለኝ። በቃ አለቀ። ዱባይ እንሄዳለን፣ እቃ እናስመጣለን፣ አለቀ። ሌላ ምንም አዲስ ነገር የለውም። እሺ ሰምኛለሽ? እዚህ ቤት በተገኘው ቀፎ ወይም ደግሞ እዛ ቀፎ ውስጥ ባለ ሲም ምን እንደሆነ አላውቅም ምናምን ስትይ ነው የነበረው። ነገር ግን በዛ ሲም ተደወለ፣ ሲደወል አልተነሳም። ከዛ በኋላ ደግሞ መልእክት ተላከ። ያ መልእክት ሲላክና ማን ነው የላከው ብዬ እያንዳንዱ ነገር ስጠይቅሽ እየፈራሽ ነበር፣ እየተርበተበት የተናገርሽው። መዋሸት ለምን አስፈለገሽ? የፈራው መስሎ ነው እንጂ ፈራው እንዴ? ለምን እፈራለሁ? እርግጠኛ ነሽ? እንዴ ስለማላውቀው ነገር ለምን እፈራለሁ? ምን ያስፈራኛል? ይኸው አንተ ስትይኝ የፈራው መስሎ ሊሆን ይችላል እንጂ እኔ አልፈራውም። ንገሪኝ ግልጽ አድርገሽ። እሱንም ፈርተሽ ከሆነ አንዳችሁን አጋልጡና ማን ወንጀለኛ እንደሆነ ንገሩኝ። አንዳችሁ ነጻ ትወጣላችሁ። ስለዚህ ለኔ ግልጽ አድርጋችሁ ንገሩኝ። እኮ ነው አብሮ የሚኖር እንደ ወንድሜ የማየው ሰው ነው። ለምንድን ነው የምፈራው? ምናልባት ግን ወንጀሉን እሱ ፈጽሞት ሊሆን እንደሚችልም ስትነግረኝ ነበረ። እሷ ራሱ ያለችኝን ነው። እንዴ ምን እኔ እንደዚህ አይነት ነገር አልወራሁም። ምንድን ነው አንተ የምታወራው? ምናልባት እዚህ ቤት ያሉ ሰዎች ሊሆኑ ይችላሉ፣ የኔ ስልክ ግን አይደለም ብለሽ ስትነግረኝ ነበርና የምንኖረው ሶስት ነን። የማን ስልክ እንደሆነ አላውቅም። በቃ እኔ ያልኩህ አንቺ ራስሽ ነጻ ወጣሽ ማለት ወይ እዚህ ቤት ያለችው ሌላዋ ግለሰብ ወይ ደግሞ አንዱ ወንድ እሱ ይመስለኛል፣ እሱ ነው ሊሆን የሚችለው። ስለዚህ እሷ ራሷን ነጻ ለማውጣት ብዙ እየጣረች ነው ያለችው። አንተ ግን ለእሷ ነገሮችን ልደብቅላት አይገባም ብዬ አስባለሁ። ስለዚህ ንገረኝ። እኔ የማን ስልክ እንደሆነ አላውቅም ነው ያልኩህ። በቃ የማናችን እንደሆነ አላውቅም። እኔ የእሱ ነው የከሌ ነው አላልኩም ብያለሁ። እሺ አንተስ ምትለኝ ነገር የለም? ምንድን ነው የምልህ? ያም አይሆን ከሆነ ወጣት ነህ እንደማይ እስር ቤት እድሜ ዘመንን ሙሉ ከምትበሰብስ ግልጽ አድርገህ ንገረኝና ራስህን ነጻ። እኔ አሁን በህጋዊ መልክ ልጠይቀኝ ትችላለህ። ማንኛውንም ማስረጃ ካመጣ ልጠየቅበት እችላለሁ። ገና ለገና ማስረጃ የለም ብለህ ሰውን እንደ አግባብ እየደበደብክ ማወጣጣት ይሄ ምንም አግባብ ነገር አይደለም። እኔ ነገርኩ ምንም ማውቀው ነገር የለም ብያለሁ። ግልጽ ነው አይደል? የማውቀው ነገር የለም። ስራን ጠየቀኝ፣ ስራዬን ነገርኩ። ዱባይ እንሄዳለን፣ እቃ እናመጣለን፣ አለቀ። እዚህ እናስረክባለን ለነጋዴዎች። እሺ ዋነኛ ስራ ይሄ ብቻ ነው ወይስ ሌላ ተጨማሪ የምሰራው ስራ አለ? ሌላ የምሰራው ስራ የለም፣ በቂ ነው ለኔ። እሺ እዚህ ቤት ውስጥ እንዴት ነው ልትኖር የቻልከው ታዲያ? እሷ የነገረችኝ የራሷ ምክንያት አላት። ምናልባት እርስ በርስ የምታወሯቸው ነገሮች ከተጋጩ የሆነ ማገኘው መረጃ ስለሚኖር እንዴት ነው የኖርከው? ከእነሱ ጋር እንዴት ተግባባ? ምክንያቱም አንዷ ሴት ባልደረባችሁም ወይ ደግሞ እዚህ ቤት የምትሰራ የእናንተ ሩሜት ነው የሚባለው እንደዚ አይነት ሴቷም ዱባይ እንደምትሰራ ነው ስትነግረኝ የነበረው። እና ስራን ያገናኛችሁ? ሌላ ምን ሊሆን ይችላል? በቃ በስራ ተግባባ። እሷም እንዳንተ ተመሳሳይ ስራ ነው የምትሰራው፣ ንግድ ነው፣ ለነጋዴዎች ነው የምታስረከበው ከውጭ እያመጣች። አዎ ሌላ ምንም ስራ ሊኖር ይችላል? በቃ በስራ ነው የተገናኘ ነው። አጋጣሚ ሆኖ በቃ ተግባባን፣ አንድ ላይ መኖር ጀመረ። ሌላ ምንም አዲስ ነገር የለም። ስለዚህ የሶስታችሁም ስራ ከውጭ እንግዲህ ከዱባይ እቃ እያመጣችሁ ለነጋዴዎች ማስረከብ ነው ማለት ነው? እንደዛ ነው። ጥሩ ስራ ነው ያገናኛችሁ። እንግዲህ ሌላ አንድ የምትኖር አብራችሁ ሴት አለች እና እሷስ የት ነው ያለችው? የት ሄደች? ማን? ሳባን ጠዋት እዚህ ጥያት ነበር የወጣችው። አንቺ የት ነው ሄደችው? ሳባ ምን ማለት ነው? ትረሳለች። ዝም በይ መጀመሪያ
ለእኔ ምንድን ነበር ያልሽኝ? ይረሳል እሱ። ዱባይ ሄዳለች ትንሽ ጊዜ ትቆያለች አልነበር ያልሽው? እሺ ንገረኝ እስኪ። የኔ ነገር ሆኖ እኮ በእናትህ ምንድን ነው የኔ ነገር ሆኖ? ሰሞኑን ትንሽ ጭንቀት ይዞኛልና እሺ እረሳለሁ። በቃ ጠዋት መስሎኝ ነበር። ስለዚህ አይደለም ያለፈው ሳምንት ነው ያየሃት? አዎ አሁን ጠዋት አይቻታለሁ ስትላት የነበረችዋን ግለሰብ ስለምትረሳ የዛሬ ሳምንት ነው ያየሃት። ሰማኛለህ? እየዋሸኸኝ ከሆነ ግልጽ አድርገህ እያለህ እየዋሸሁ አይደለም። ኧረ እባክህ ንገረኝ እስኪ። አንቺ ዱባይ እንደሄደች ነበር ስትናገር የነበረው አይደለ? እሱ ስለሚረሳ ነው አልኩህ እኮ ባለፈው ላይ። ግልጽ አድርገሽ ተናገሪ። እያደረጋችሁ ያላችሁት ነገር አለ? አንተ እኔ የምልህ ምንድን ነው የምታወራው? አሁን አስታወስክ? ጠዋት እኮ አይደለም ያየኸን። ይኸው ልክ እሱ ረስቶ ነው ስለሚረሳ ነው አልኩህ እኮ። ቁጭ በል ያዛት፣ እሷን ያዙልኝ። አዎ ወደዛ ይዛት ሂድ። እሺ ንገረኝ እስቲ በደንብ ግልጽ አድርገህ ትነግረኛለህ። አሁን ምንድን ነው የምነግርህ? ሰባ ጠዋት ነበር ያየሃት። ከዛ በኋላ ደግሞ ቃል ኪዳን እያንዳንዱን ነገር ስታፋጥህ ምረሳው ነገር ስላለ ነው የዛሬ ሳምንት ነው ያየኋት ብለህ በዚሁ ዋሸ። ይህ ካሜራ ደግሞ ፊት ለፊት ማስረጃ ነው። ምናልባት ይህንን ነገር አቁመን መልሼ ባሳየህ በራስህ አፍ የወደቅበትን ነገር ያሳያል። ስቅ አድርገህ ተናገረኝ። ይሄ የኔ ቤት ገብቶሃል አይደል? ያንተ ቤት ነው። ስለዚህ ስቀጥል ደግሞ ሌላው እኔ መርሳት ችግር አለብኝ። አልነገረችህም? አለብኝ። በቃ አልዛይመር ነገር አለብኝ። እሺ ምናልባት አሁንም ልረሳ እችላለሁ። ታዲያ እንዴት ነው እባክህ ከዱባይ ዕቃ እያመጣ ለነጋዴዎች እያስረከብክ ነገሮችን ማትረሳው? እነሱ አሉ እኮ በቃ ከዚህ ጋር ከሰውም ጋር መስራት የፈለኩት ታማኝ ሰዎች ስለሆኑ ነው። በተለይ ቃል እነ ሳማ ምናምን ታማኝ ስለሆኑ ነው። እሺ ሰማኛለህ? አሁንም ቢሆን ነገሮችን ግልጽ አድርገህ ተናገር። በዚህ በራስህ ምላስ እንደወደክ እየነገርኩ ነው ያለሁት። ራስህ ተናግረህ ራስህ ብዙ ነገሮችን ወጥመድ ውስጥ ከተህ እኔ ችግር አለብኝ እኮ ነፃ ለማውጣት የምትፈልግ ከሆነ ግልጽ አድርገህ ንገረኝ። የማይሆን ከሆነ ደግሞ በምን አይነት መልኩ ከአንተ ጋር ማውራት እንዳለብኝ በደንብ አውቃለሁ። እንዲህ እየነገርኩ እኮ ነው። እኔ በጣም ችግር አለብኝ፣ የመርሳት ችግር አለብኝ። እሷ አልነገረችም፣ ቃል አልነገረችም። ይሄንን ምን ነው ሌላ ነገር ትይዛላችሁ፣ ይሄን አትይዙ። እንደዛ ነው እንዴ? ምን ማለት ነው እንደዛ? ይኸውልህ ስማኝ፣ እኔ ጠፍቶብኝ እየፈለግኩ ያለሁት ባልደረባዬን ወንድሜን ተሙን ነው። እስካሁን ድረስ ደግሞ ወንድምን የሚመለከተኝ ነገር አለ ላገኘው አልቻልኩም። እና እኔ ምን ከአንተ ወንድም ጋር ምን አገናኘኝ? አላቅህ፣ አታቀኝ፣ አትደርስባት። የሱ ሲም ደግሞ እናንተ ቤት ነው የነበረው። የእናንተ ቀፎ ውስጥ ተቀምጦ በሱ ቀፎ ነበር፣ በሱ ሲም ነበር ስደውል ራሱ የነበረው አንተ። እኔ ነኝ ተደጋጋሚ ጊዜ መልእክት የሚላከው በሱ ሲም ነው። ስለዚህ የጠፋው ወንድሜ ሆኖ ሳለ በሱ ሲም ደግሞ አንተ መልእክት እየላክ ከሆነ በደንብ ያስጨንቀኛል፣ ያሳስበኛል። ከዚህ በላይ ደግሞ ላወራ እፈልግ ነበር፣ ነገር ግን መረጃዎችን እንድትሰጠኝ ነው። ስለዚህ ግልጽ አድርገህ ንገረኝ። አሁን ለመጨረሻ ጊዜ ድሉን እየሰጠሁ ነው። ግልጽ አድርገህ ንገረኝ። አሁን ግልጽ አድርገህ ንገረኝ። አሁኑ ነው። ወንድሜ ተረጋጋ። እኔ ስለ ጮክ እንደዚህ ስላንቧረክ አይደለም፣ ልትመታኝ ትችላለህ አውቃለሁ። እሺ ግን ግልጽ አድርጌ የምነግርህ ነገር ቢኖር ምንም የማውቀው ነገር የለም እያልኩ ገባህ አይደል? ምንም የማውቀው ነገር የለም። ስለምታወራው ነገር ሲጀመር እኔ እንዲህ ምን አይነት ቀልድ ፕራንክ እያደረጋችሁኝ ነው ወይ ነው? ለነገሩ እንደዛ ደብድባችሁኝ ፕራንክ አለ እንዴ? አሁን ምን አድርገህ ነው የምትለኝ? እኔ የማውቀው ነገር የለም። እንዴ ፕራንክ እያደረጋችሁኝ ነው? አረ ፕራንክ መሆንም አለበት። እንዲህ ተሸፋፍናችሁማ የህግ አካል የለም። ምን አይነት ሰዎች እንደሆነ ምን አይነት ስራዎች እንደምን ገና ለገና የመርሳት ችግር አለበት ብላችሁ ነው እኔን እንደዚህ መከራ የምታበሉኝ? ምንም አይነት ህመም እንደሌለብህ አውቃለሁ። ኧረ አታውቅም። ምናልባት ደግሞ በደንብ ነገሮችን መሬት ላይ ለማውረድ እንዲቀለልና እናንተ እንድንግባባ ግልጽ አድርጌ ነገሮችን ላስረዳ እስቲ። ምናልባት ለአንተ የተሰጠ ክፍያ አነስ ያለ አይመስልህም? አንተ ይህን ነገር እንድትደብቅ ይህን ነገር እንድትዋሽ ያደረኩ የከፈሉ ክፍያ ትንሽ ስለሆነ የምን ክፍያ ነው? ስለምን ክፍያ ነው የምትወው? ተረጋጋ። ምንድን ነው የምረጋጋው? ገንዘብ ነው አይደል የምትፈልገው? የምን ገንዘብ ነው የምትለኝ? ስለምን ገንዘብ ነው የምታወራው? እኔ የራሴ ስራ አለኝ አይደለ? ለምንድን ነው ከፈሉ ከፋፍ ማን ነው የሚከፍለኝ? ማን ስለሆነ ስማኝ፣ ስለ ራስህ ስራ ተወው። አይደለማ እንዴ? ማን ነው የሚከፍለኝ እንዴ? አትርበትበት እንዴ? አልተርበተበትኩም። ለምንድን ነው የምርበተበት? በደንብ ወጣቶች ነን አይደለ? በደንብ መግባባት እንችላለን። ምናልባት ገንዘቡ በደንብ አስፈልጎ ሊሆን ይችላል። እነዛ ሰዎች ደግሞ ለአንተ የፈጸሙልህ ክፍያ አነስ ያለ ነው። ስለዚህ እኔ የተሻለ ክፍያ ላቀርብልህ። የፈለግከውን ገንዘብ ጠይቀኝ። ከዛ ደግሞ ተሙ የት እንዳለ ወይም ደግሞ ይህ ሲም እዚህ ቤት ውስጥ እንዴት ሊገኝ እንደቻለ ግልጽ ማስረጃዎችን ስጠኝ። ከአንተ ሌላ የምፈልገው ነገር የለም። በዚህ በኩል እንስማማ። የምትጠይቀኝን ክፍያ ለፈጸምልህ። አስብበት በደንብ ይጠቅምሃል ገንዘቡ። ምናልባት እንደምትለው ዱባይ እየተመላለስክ የምንነግር ሰው ላትሆን ትችላለህ። ምናልባት ደግሞ ምን ማለት ነው? ኧረ እኔ ነጋዴ ነኝ እኮ። ምንድን ነው የምታወራው? እንግዲህ
በዚህ ክፍያ ማትስማማ ከሆነ ትቼ ልሄድ እገደዳለሁ። አንተንም ደግሞ ለህግ አካላቶች አሳልፌ እሰጥሃለሁ። እስር ቤት ይሆናል መኖሪያ። ለመጨረሻ ጊዜ ግን የምትተባበረኝ ከሆነ አንደኛ ክፍያን ታገኛለህ፣ ሁለተኛ ነፃ የምትወጣበትን መንገድ አመቻችልሃለሁ። ስለዚህ በዚህ እንስማማ። እስኪ ንገረኝ። እሺ በቃ ካሜራውን ሰዎቹን እንዳለ አስጠፋልኝና ለአንተ ልነግርህ እችላለሁ። በጣም ጥሩ። ስለዚህ በደንብ ተስማማ ማለት ነው። እንዴት ነው እርግጠኛ መሆነው? መጀመሪያ ሰዎችን እንዳለ አስወጣልኝ፣ ከዛ በኋላ ያለውን ነገር ልናወራ እንችላለን። እኔ እናንተ ምንድን ነው እርግጠኛ መሆኑ? ምንም እርግጠኛ አይደለም። በጣም ጥሩ። ሰዎቼን አሰጧቸዋለሁ፣ ግን አንተ የምትሰጠኝ ማስረጃ ወሳኝ መሆን መቻል አለበት። ተግባባን? ካሜራውንም አስጠፋልኝ። ችግር የለውም። እሺ ሞገስ፣ ሁሉንም አስወጣልኝ። እሺ ካሜራውንም አጥፉት። ሁላችሁም ውጡ፣ ውጡ፣ አንዱላችሁ። እሺ ሂዱ፣ ችግር የለውም። እሺ አዎ ውጡ፣ ውጡ። በቃ እባካችሁ ዕቃችሁን ሰብስቡና እንዳትወጡልኝ። ማንም የለም። እንግዲህ ሁሉም ወጥተዋል። ማጣራት የምትፈልጋቸው ነገሮች ካሉ ሄደ ማጣራት ትችላለህ። ያው መኝታ ክፍላችሁ ሁሉንም ነገር ያው እያንዳንዱን ቦታ እየሄድክ መፍጠር ትችላለህ። ይሄ እናንተ ማቆያ የእናንተ ቦታ እንደሆነ እናውቃለን እና እያንዳንዱ ነገር ቼክ አድርግልን። ይህ በደንብ አጣራው። እያንዳንዱ ነገር ማጣራት ትችላለህ። ይህ ችግር የለውም። እያየሁ ነው። ጨረስክ? እርግጠኛ ነህ? እሺ ቁጭ በል። አሁን መነጋገር እንችላለን። እሺ ስለዚህ ግልጽ አድርገህ ንገረኝ። ክፍያ ተፈጽሞልሃል አይደል? አዎ ተፈጽሞልኛል። በጣም ጥሩ። ክፍያውን የፈጸሙልህ ለምንድን ነው? ተሙን ነው የደረሳችሁት? ንገረኝ እስኪ። መጀመሪያ ግን የምናገረውን ነገር የምታደምጠኝ ከሆነ ነው። በአንተ ትእዛዝ ሳይሆን በእኔ የምትመራ ከሆነ ልነግርህ እችላለሁ። አይ ምናምን እጎረባበጣለሁ የምትል ከሆነ ምንም የምታመጣው ነገር የለም። እሺ አንተ በፈለግከው መልኩ ነገሮች መሆን ይችላል። እነሱ 15,000 ብር ነው የከፈሉ። አንተ 30 ከሰጠኝ እኔ እናገራለሁ። በ15,000 ብር ነበር የተስማማኸው? አዎ በ15,000 ብር። እሺ 30,000 ብር ነው የምትፈልገው አሁን? እንግዲህ 30,000 ብር ለአንተ አሳልፌ የምሰጠው መጀመሪያ የምትሰጠኝ ማስረጃ ምን አይነት ነው፣ ምን ያህል ይጠቅመኛል የሚለውን ነው። እና ምን አይነት ማስረጃ እንደምትሰጠኝ ሳላቅ እንዴት ነው ልስማማ የምችለው? እና እኔስ በኋላ ብሸመጥ በምን ላቅ እችላለሁ? ይኸውልህ ቃሌን ሰጥቼሃለሁ። ቃልህ ለአንተ ቃልህ ገንዘብ አይሆንም ብራዘር። እሺ ፈጽምልሃለሁ። 30,000 ብር ከፍልሃለሁ። መጀመሪያ ክፈል። ሰማኛለህ? ተስማምተናል አይደለ? ስለዚህ ማስረጃ ልስማ፣ ከዛ ክፍያውን ፈጽምልሃለሁ። ሁሉንም ነገር አንተ ባልከው መልኩ መሆን መቻል እኮ የለበትም። እንደዛ መስለኝ ስምምነታችን። እሺ የኔ ባልደረቦች ውጭ ናቸው። እንግዲህ እጄ ላይ ምንም እንግዲህ ሞባይል ባንኪንግ አክሰስ ማድረግበት ስልክ ስለሌለ ባልደረቦቼን ጠርቼ ከማስገባ ንግግራችን እንደጨረስን ለእነሱ እያንዳንዱ ክፍያ ፈጽምልሃለሁ። እኔ እያልኩ ያለሁት መጀመሪያ ክፈለኝ። ጋራንት ምን ዋስትና አለኝ በኋላ እንደምሸመጠጠኝ እንደማትሸመጠኝ? ክፍያውን እፈጽምልሃለሁ። እንደሱ ስላልከኝ እኮ ክፍያው እኮ ጢን ብሎ ሊገባ አይችልም ማለት እነሱ ያስገቡልኝ፣ ከዛ በኋላ እናገራለሁ። አይ የምትለኝ ከሆነ ግን በቃ ግደለኝ። እሺ አካውንት ንገረኝ። ንገረኝ አካውንት። ቴሌብር ላክ። እሺ ስልክህን? 41 እሺ 76 እሺ 30,000 ብር ነው ያልከው? እሺ እንግዲህ እኔም አንተ የምትነግረኝ ማስረጃ ምን አይነት እንደሆነ ስለማላውቅ ለእኔ ይጥቀመኝ አይጥቀመኝ የማውቀው ነገር ስለሌለ መጀመሪያ 10,000 ብር ልክልሃለሁ። ከዛ በኋላ እንደ መረጃ ወሳኝነት የቀረውን 20,000 ብር ጨምርልሃለሁ። ምንድነው እሺ አሁን የምትለኝ? ያ ማያስማማን ከሆነ ባልደረቦቼ ማስገባት እችላለሁ። አንተም አልፈልግም ማለት ትችላለህ። ይሻለና እንደዛ ማድረግ። በቃ ና ቁጭ አልሽ፣ ቁጭ በል። እሺ ስለዚህ 10,000 ብሩን አስገባልሃለሁ አሁን። እሺ አስገባ። ልኬልሃለሁ። የኛ ባልደረባ ጋር ነው ስልኳ ያለው። ምናልባት ያው መልዕክቱን አይተህ መረዳት ትችላለህ። እሺ ከኛ ባልደረቦች ጋር ስለሆነ ነው። እነሱ ማስገባት ለጊዜው አስፈላጊ ስላልሆነ ነው። ተስማምተናል።
ያ ሲም እንዴት እናንተ ቤት ሊገኝ እንደቻለ እንዴት እዛ ቀፎ ውስጥ ሊገባ እንደቻለና አንተ እንዴት በዛ ሲም ልደውል እንደቻልክ ከዛ ውጪ ደግሞ ስልኩ ሳይነሳ ሲቀር ወደ ቤት እየመጣው ነው ለምን እንዳልክ እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ ነው ፈልገው። መጀመሪያ ያን ሲም የሰጠችኝ ቃል ናት። እሺ መጀመሪያ ያን በቃ ቃል ናት የሰጠችኝ። ያው እንደሚታወቀው ስራ ፈተነኝ ቤት ነው ሙሉ ምናምን ከስራ ስለተጠረረ ያለውን ነገር በቃ እሷም ታስረዳ። ከየት ምን እንዳመጣች አልጠየቅኩኝ። ሲሙን አመጣች። ከዛ በኋላ አርግ ምልህን ታደርጋለህ አለች። እሺ ብቻ ከሰው ጋር አላነካካኝም። ሲሙን ስልኬ ውስጥ ከተትኩና ቴክስት ጻፍኩላቸው። እኔ ደህና ነኝ ምንም አታስቡ እመጣለሁ ምናምን ብዬ እንደዛ በል የተባልኩት አልኩኝ ማለት ነው። ሌላ ያው ምንም አዲስ ነገር የለም። እንደዛ ጻፍኩኝ። ከዛ በኋላ አሁን የምትሉት ነገር ተፈጠረ ማለት ነው። እኔ ምንም የማውቀው ነገር የለም ሌላ። እሺ እሷ ይሄን ሁሉ ነገር እንድትሰራ አደረገችህ። ከዛ በኋላስ እንዴት ነው አንድ አፍ ሆናችሁ ከዱባይ ነው ዕቃ የምናስመጣው ስራችን እንደዚህ አይነት ነው ብላችሁ ልትዋሹ የቻላችሁት? መጀመሪያ ሰኮ ደረሰብን ብላችሁ የተዘጋጃችሁበት ነገር ነበረ? እንደዛ ብላ መጀመሪያ አናገረች። ማንኛው የሆነ በቃ ልትጠየቅ ስለምንችል በአንዴ ይህን ያህል ገንዘብ ከየት አመጣችሁ ብለን አይን ውስጥ ልንገባ ስለምንችል እንደዛ ብለን እናውራት ብላ ተመካከረን እና አደረግን በቃ። እኔ ደግሞ እንደዚህ አይነት ወንጀል ነገር አልመሰለኝም። እንዲህ ሰው የሚጎዳ ነገር አላወኩም። ታዲያ ለምንድን ነው ከዱባይ ዕቃ እንደምታስመጣ ከነሱ ጋር ተባብረ እንደምትሰራ እያስመሰልክ ስትናገር የነበረው? ያጠናችሁት ነገር አለ ወይ ያልኩ ነው ያለሁት እኮ። ያጠናነውን ነገር እኮ ነገርን፣ ተመካክረን ነው ያወራንበት በቃ። ሌላ ምንም አዲስ ነገር የለም። ሶስተኛው ሰውስ እዚህ ላይ ያላት ሚና ምንድን ነው? ሶስተኛ ሰው የለም። እኔ እና ቃል ነው የምንኖረው። በደንብ እዚህ ነገር ላይ የተግባባችሁት ሁለታችሁ ናችሁ? በቃ ማንም ይኖር የለም እዚህ ቤት። እኔ እና እሷ ብቻ ነው የምንኖረው። ይሄ ነገር ለዚህ ነገር የተፈጠረው። አሁንም የደበከኝ ነገር እንዳለ በተለይ እዚህ ሌላ ሶስተኛ ልጅ እንዳለች ቃል ነግራኛለች። ሙሉ ነገር አንተን አምናለሁ ማለት አይደለም። ነገር ግን አሁን ከነገርከኝ ነገር ላይ ተንተርሼ ደግሞ ሌላ የምጠይቅ ጥያቄ ምን መሰለህ? ይህንን ነገር አደረጋችሁ። ከዛ በኋላ ለምንድን ነው በተሙ ሲም የደወልከው? ደጋግመህ ስትደውል ሳይነሳ ሲቀር ደግሞ ወደ ቤት እየመጣው ነው ብለህ መልእክት የላከው ለምን አስፈለገ? ለምን የራሷን የቃል ኪዳንን ስልክ ልትጠቀም አልቻልክም? እንደዛ አድርግ ተብዬ እኮ ነው ሲሙን የሰጠች። ከዛ እንደዚህ ካደረግ ይህም ብር ይከፈልሃል አለ። እንደዛ ብትባል አንተም አታደርግም እንዴ? ስለዚህ ለተራ 15,000 ብር ብለህ እነዚህን ሁሉ ነገሮች አደረግክ ማለት ነው? ምንድነው ተራ 15,000 ብር ምናምን እያልክ ብሩ የምታውቃለሁ? በቃ እቺን ነገር አድርግና ይሰጣል አለች። የአንድ የመንግስት ሰራተኛ ደሞዝ እኮ። በጣም ጥሩ። ሌላስ የምትሰጠኝ ማስረጃ ማለት ከዚህ በፊት ሌላ የምታውቅባት ይሄን ነገር ስራ ነው ያለች፣ ግን ቃል ላይ ሌላ የምታየው ልዩ ባህሪ ካለ በተለይ የማውቀው ነገር የለም። ይኸውልህ የማውቀው ነገር የለም ሳይሆን የምፈልገው ሌላም የተለየ ነገር ካሉ ለእኔ ግብአት ስለሚሆነኝ ግልጽ አድርገህ ንገረኝ። ስለሱ እየነገርኩህ እኮ ነው። እሷ ነገሮችን ሁሉ አስባና አቅዳ ያደረገችበት ነገር ነው። ገብቶሃል አይደል? እንደዛ ስመታውላ ዝም እያለች ነበር አይደል? ይህን ሁሉ ነገር እያወቀች። አሁን ግን እውነታውን ስነግርህ ይሄ ሁሉ ነገር ያደረገችው እሷ ናት። ምን ወደ እኔ ነገሩ እየሆን ወደ እኔ እያላከከች መሆኑን የተሰማኝ አሁን ነው በቃ። በጣም ጥሩ። እንግዲህ ከዚህ ውጭ ሌሎች ስራዎች ተስማምታችሁ ትሰሩ ነበረ። አሁን የተሙ ጉዳይ ላይ ክፍያ ፈጽማለህ፣ እንደዚህ አይነት ስራዎች እንዳሰራችሁ እየነገርከኝ ነው ያለው። ሌላ ወንጀል ነክ ነገሮች፣ የተለያዩ ነገሮችን በክፍያ ታሰራህ ነበረ እሷ ራሷ? አረ ምንም ሌላ ነገር አንሰራም። እኔ ሰርቼ አላውቅም ሌላ ስራ። ይህንንም እንደ አጋጣሚ ነው በቃ ስናወራ፣ አረ እንዲህ እኮ በቃ መላ ያስፈልገኛል ስላት ከሆነ ጊዜ በኋላ አላውቅም ሳምንት ምናምን ቆይታ መታ እንደዚህ አለች። ከዛ እንዲህ ይህን ሲም ትከታለህ በአንተ ስልክ ቴክስት መጻፍ ነው አለች። ሳስበው ምንም ወንጀል የሚባል ነገር የለም። ደዋወልኩኝ፣ አያነሳም። በቃ እኔ ደህና ነኝ አታስቡ ሰላም ነኝ እመጣለሁ ብለህ ጻፍ ተባልኩኝ፣ አደረኩት። ሌላ ምንም አዲስ ያደረኩት ነገር የለም። በጣም ጥሩ። ምናልባት ከበቂ በላይ ማስረጃ እንደሰጠኝ ነው የሚሰማኝ። አሁን መላውን አስገባልኝ። ሌላ ተጨማሪ ማስገባል ምንም ክፍያ የለም። እንዴት የነገርከኝ ማስረጃ ከበቂ በታች ነው ወይ ደግሞ እንደጠበቅኩት እንኳን የረባ ምን ማለት ነው የነገርከኝ። ስለዚህ ለዚህ ማስረጃ ደግሞ ከዚህ የተሻለ ክፍያ ለአንተ ልከፍልህ አልችልም። ወይኔ ውዴ፣ መጀመሪያ እንደዛ ስትለኝ አይደል እንዲህ ነገርኩህ እንዴ? አሁን ምን ማለት ነው? ቃልን አጥፋለሁ ማለት? ኧረ አይበላም። አርፈህ ቁጭ በል። አሁን ባልቀመጥስ? ቆይ ምን ልትሆን? ቁጭ በል አርፈህ ቁጭ። አርፈህ ሰማለህ? አርፈህ ቁጭ በል። ቁጭ በል አርፈህ። ባልቀመጥስ? ሰማለህ? የመጣው
ከዚህ በላይ የሰጠኝ ማስረጃ በቂ አይደለም። ሌላ የደበቀኝ ነገር አለ። ሲጀመር ለአንተ ምንም የተከፈለ ክፍያ የለም። እያንዳንዱን ነገር አውቀን ይሄን ነገር ያደረግን። ሌላ ደግሞ እዚህ ጋር የተደበቀ ብዙ ነገሮች አሉ። እሺ እኔ ላይ እጅ ልታነሳ አይደለም፣ ከዚህ በላይ ነገሮች ልታረግ። ሰማኸኝ? እዛ ጋር ድብቅ ካሜራ ተቀምጧል። ታያ ይኸውልህ፣ እዛ ጋር አስቀምኩት ድብቅ ካሜራ አለ። እያንዳንዱ ነገሮች ደግሞ አጣርተን ጠርጥሬ ነበር። ገባ? ምግቡ በላቸው። ሞገስ ምግቡ ግቡ። ሞገስ ተነስ።